ጤና ይስጥልን የተከበራችሁ ተመልካቾች እንደምሰንብታችኋል። ይህ የደቡብ ሬዲዮና ቴሌቪዥን ድርጅት ሰባተኛው ጠቅላላ ምርጫን በማስመልከት በደቡብ ኢትዮጵያ ክልል የሚንቀሳቀሱ የተፎካካሪ ፓርቲዎች የፖሊሲያቸውን የሚያስተዋውቁበት የክርክር መድረክ ነው። በዚህኛው የክርክር መድረክ ላይ እንግዲህ አራት ተፎካካሪ ፖለቲካ ፓርቲዎች ናቸው በተመረጠው ርዕሰ ጉዳይ ላይ ፖሊሲያቸውን የሚያስተዋውቁት። የብልጽግና ፓርቲ፣ ትብብር ለኢትዮጵያ አንድነት ፓርቲ፣ ሰላም ለኢትዮጵያ ጥምረት ፓርቲ እንደዚሁም ኢዜማ ፖሊሲያቸውን የሚያስተዋውቁ ነው የሚሆኑት። ተፎካካሪ የፖለቲካ ፓርቲዎቻችን ጥሪያችንን አክብራችሁ ለህዝብ ፖሊሲያቸውን ለማስተዋወቅ እንኳን ደህና መጣችሁ እንላለን። እንደዚሁም እዚሁ አዳራሽ ውስጥ ለመታዘብ እዚህ ጥሪያችንን አክብራችሁ የመጣችሁ ሁላችሁንም ከልብ ነው የምናመሰግነው። በየቤታችሁ ሆናችሁ ይህን የክርክር መድረክ የምትከታተሉ ክቡራትና ክቡራን ተመልካቾቻችን በዛሬው አራቱም ተፎካካሪ ፖለቲካ ፓርቲዎች የሚከራከሩበት ወይም ፖሊሲያቸውን የሚያስተዋውቁበት በፖለቲካው ዘርፍ ላይ በህገ መንግስትና ፌዴራሊዝም ላይ ክርክራቸውን የሚያቀርቡ ይሆናል። ለሁሉም ፖለቲካ ፓርቲዎች 120 ደቂቃ ተመድቧል ማለት ነው። ይህ ማለት አንድ ተፎካካሪ ፖለቲካ ፓርቲ በተመረጠው ርዕሰ ጉዳይ ላይ በተከፋፈለ የሰዓት ምጣኔ 30 ደቂቃ ላይ ፖሊሲውን የሚያስተዋውቅ ይሆናል። በዚህ መሰረት እንግዲህ 5 ደቂቃ የመግቢያ ሀሳብ እያንዳንዱ ተፎካካሪ ፖለቲካ ፓርቲ የሚያቀርብ ነው የሚሆነው። 10 ደቂቃ ደግሞ ዝርዝር ሀሳቦችን ሁሉም ተፎካካሪ ፖለቲካ ፓርቲዎች ያቀርባሉ። በሶስተኛው ምዕራፍ ላይ 10 ደቂቃ አለ ለጥያቄና ለመልስ የምንጠቀምበት ነው። ይህ ማለት 2 ደቂቃው እያንዳንዱ ተፎካካሪ ፖለቲካ ፓርቲ ለሚያቀርበው ጥያቄዎች የተመደበ ደቂቃ ሲሆን 8 ደቂቃ ደግሞ ለተጠየቁ ጥያቄዎች ምላሽ የሚመለስበት ነው የሚሆነው። 5 ደቂቃ ደግሞ የማጠቃለያ ሀሳብ የሚቀርብበት ይሆናል። በድጋሚ እንኳን ደህና መጣችሁ እንላለን። የክርክር መድረካችንን የምንጀምረው በጋራ በመሆን አራቱም ተፎካካሪ ፖለቲካ ፓርቲዎች የተዘጋጀውን ኬክ በመቁረስ ይሆናል። በክብር መልካም። በአራት ዙሮች ነው ቀደም ሲል ስናነሳ እንደነበረው ክርክራችንን የምናደርገው። በእጣው መሰረት ከ1 እስከ 4 ተራ ቁጥሮች አሉት። በመጀመሪያው ዙር ላይ ለ5 ደቂቃ ማን ቅድሚያ ይጀምራል፣ ማን ይቀጥላል የሚለውን መርሃ ግብር ነው። 4 እጣዎች አሉ። ለመጀመሪያው ዙር እናወጣለን ሁላችንም አንዳንድ እጣ። እናመሰግናለን። ክቡራትና ክቡራን ተመልካቾቻችን የብራይነት ድምጽ የሆነው የደቡብ ሬዲዮና ቴሌቪዥን ድርጅት በሰባተኛው ጠቅላላ ምርጫ በደቡብ ኢትዮጵያ ክልል የሚፎካከሩ ተፎካካሪ የፖለቲካ ፓርቲዎች በፖለቲካ ርዕሰ ጉዳይ ላይ በሕገ መንግስትና ፌዴራሊዝም የሚያደርጉትን የክርክር መድረክ ነው በመከታተል ላይ የምትገኙት። ጥሪያችንን አክብራችሁ ፖሊሲያችሁን ለህዝብ ለማስተዋወቅ እዚህ የደቡብ ሬዲዮና ቴሌቪዥን ድርጅት ባዘጋጀው የክርክር መድረክ የተሳተፋችሁ ጥሪያችንን አክብራችሁ የመጣችሁ ተፎካካሪ የፖለቲካ ፓርቲዎቻችን በድጋሚ ከልብ ነው የምናመሰግነው። እንደዚሁም ይህን ሁነት ለመታዘብ እንደዚሁም በተለያዩ ጥሪ ተቀብላችሁ የመጣችሁ እናንተን ታዳሚያንም ከልብ ነው የምናመሰግነው። ቀደም ሲል ባወጣነው የዕጣ ድልድል መሰረት ብልጽግና ፓርቲ በተመረጠው ርዕሰ ጉዳይ ላይ 5 ደቂቃ አላችሁ። አመሰግናለሁ። የተከበራችሁ የደቡብ ኢትዮጵያ ክልል ህዝቦች፣ የተከበራችሁ ኢትዮጵያውያን፣ የተከበራችሁ የተፎካካሪ ፓርቲ አባላትና እዚህ የተገኛችሁ የሲቪክ ማህበር አባላት፣ ክቡራትና ክቡራን፣ ብልጽግና ፓርቲ ወደ ፖለቲካ ሜዳ ሲመጣ የያዘው ታሪካዊ ኃላፊነት የሀገረ መንግስት ግንባታ ስብራቶችን መጠገን ነው። ኢትዮጵያ ለረጅም ዘመናት በመንግስትነት የቆየች ሀገር ብትሆንም በህገ መንግስታዊ አወቃቀሯና በፌዴራሊዝም አተገባበሯ ላይ ያሉ ተቃርኖዎች ሀገራዊ አንድነታችንን ሲፈታተኑ ቆይተዋል። ኢትዮጵያ የሁላችንም ሀገር ናት። በሁላችንም ጥረት የምትገነባና ለሁላችንም የምትበቃ የጋራ ቤታችን መሆኗን ብልጽግና ፓርቲ ያምናል። እዚህ የተገኘነው ስለ ትላንትናው ስብራት ለማውራት ብቻ ሳይሆን ስለ ነገው ተስፋና ስለ ጸናች ሀገር ግንባታ ከህዝባችን ጋር ለመመካከር ነው። እኛ ብልጽግናዎች በህብረ ብሔራዊ ፌዴራሊዝም ለጸናች ኢትዮጵያና ለጋራ ብልጽግና እንተጋለን። የኢትዮጵያን ብዝሃነት እናከብራለን። አንድነታችን ደግሞ ጥንካሬያችን እንዲሆን መደመርን መሪህ አድርገን ተነስተናል። ባለፉት ዓመታት ከጥላቻ ይልቅ ፍቅርን፣ ከጥርጣሬ ይልቅ መተማመንን፣ ከአግላይነት ይልቅ አካታችነትን በማስቀደም እውነተኛ ህጋዊ መሰረት ያለው ፌዴራሊዝም እንዲያብብ ሰርተናል። እየሰራንም እንገኛለን። በቀጣይም እንሰራለን።
የኛ ፌዴራሊዝም በሁሉም ብሔር ብሔረሰቦችና ህዝቦች እውቅና ላይ የተመሰረተ ነው ብለን እናምናለን። የታሪክ ትስስርን የጋራ ጥቅምንና የወደፊት ተስፋን መሰረት በማድረግ በህዝቦች ነጻ ፈቃድ የሚጸና ጠንካራ ኢትዮጵያዊ ህብረት እውን ለማድረግ እንተጋለን። በሀገራችን ፖለቲካ ውስጥ ለዘመናት የነበረውን የቡድን መብት ብቻ ወይም የግለሰብ መብት ብቻ የሚሉ ጽንፈኛ አቋሞችን በማስታረቅ አዲስ መንገድ ቀርጸናል። ቋንቋን፣ ባህልንና ራስን በራስ የማስተዳደር መብቶችን በህገ መንግስታዊ ዋስትና የተረጋገጡ መሆኑን በመቀበል ለማስቀጠል እንተጋለን። እያንዳንዱ ዜጋ በየትኛውም የሀገሪቱ ክፍል የሲቪክና የፖለቲካ ነጻነት ተከብሮለት እንዲኖር እናደርጋለን። ብልጽግና አካታች ፓርቲ ነው። በኢትዮጵያ ታሪክ አጋር ተብለው በሀገሪቱ ፖለቲካ እንዳይወስኑ የተገፉ ህዝቦችን በእኩልነት ያካተተ የመጀመሪያው ብሔራዊ ፓርቲ ነው። ፓርቲያችን እንደ አንዳንድ የፖለቲካ ኃይሎች እንደ ሁኔታው የሚቀያየር አቋም የለውም። የፌዴራሊዝም ስርዓቱ መገለጫ የሆኑት ራስን በራስ የማስተዳደር መብቶች፣ የአስተዳደር ወሰንና የህዝበ ውሳኔ መርሆች በህግ ማዕቀፍ ብቻ እንዲመሩ እያደረግን ቆይተናል። በቀጣይም ይህንን እናስቀጥላለን። ከለውጡ በፊት በፓርቲ ማዕከላዊነት ተጽዕኖ ስር ወድቆ የነበረውን የፌዴራልና የክልሎች ግንኙነት ወደ ህጋዊ ስርዓት በማምጣት ተግባራዊ እያደረግን እንገኛለን። ክቡራትና ክቡራን፣ ብልጽግና ፓርቲ በህገ መንግስት አተገባበር ላይ ያለው አቋም ግልጽና የማያወላውል ነው። ለእኛ ህገ መንግስቱ የብሔር ብሔረሰቦችና የህዝቦች ቃል ኪዳን ሰነድ በመሆኑ በውስጡ የሰፈሩ ሰብአዊና ዴሞክራሲያዊ መብቶች እንዲሁም የፌዴራላዊ ስርዓቱ እሴቶች በተሟላ ሁኔታ እንዲተገበሩ በቁርጠኝነት እንሰራለን። ስለ ህገ መንግስት ማሻሻያ ያለን እሳቤ ከሀገራዊ ተለዋዋጭ ሁኔታዎችና ከህዝብ ፍላጎት ጋር የተያያዘ በመሆኑ ማንኛውም አይነት ማሻሻያ አስፈላጊ ሆኖ ሲገኝ ሂደቱ በኃይል ወይም በሴራ ሳይሆን በህዝብ ተሳትፎ በሰላማዊ መንገድና በህገ መንግስቱ የተቀመጡ የማሻሻያ ድንጋጌዎችን ብቻ በመከተል መከናወን እንዳለበት እንቀበላለን። ለዚህም ሁሉ አቀፍ መግባባት ለመፍጠር ሀገራዊ ምክክርን እንደ ታላቅ ዕድል እየተጠቀምን እንገኛለን። ዓላማችን ህገ መንግስታዊ ስርዓቱን በማጠናከር የሁሉንም ኢትዮጵያውያን መብት የሚያከብርና የሀገርን አንድነት የሚያጸና የፖለቲካ ስርዓት መገንባት ነው። የክልል አደረጃጀት የማንነትና የወሰን ጥያቄዎች ሌሎች የአደረጃጀት ጥያቄዎችን ጨምሮ በጎዳና ረብሻ ሳይሆን በህጋዊ መንገድ በነፃና ገለልተኛ ተቋማዊ አሰራር ጠብቀው ምላሽ እንዲያገኙ በቁርጠኝነት እየሰራን መጥተናል። ወደፊትም ይሄንን እናስቀጥላለን። ባለፉት ዓመታት ታፍነው የነበሩ የክልል አደረጃጀት ጥያቄዎች ህገ መንግስታዊ ስርዓቱን ተከትለው ምላሽ እንዲያገኙ በማድረጋችን ህዝባችን ተረጋግቶ ወደ ልማት እንዲመለስ ማድረግ የተቻለ በመሆኑ በቀጣይነትም የሚነሱ ጥያቄዎች ህጋዊ መንገዱን ተከትሎ እንዲፈቱ ጥረት እናደርጋለን። እያንዳንዱ ኢትዮጵያዊ በማንነቱ ሳይሳቀቅ በቋንቋ በባህሉ እየኮራ የሚኖርባትን ኢትዮጵያ ለመገንባት የብልጽግና ፓርቲ የምርጫ ምልክት የሆነውን የስንዴ ነዶን ይምረጡ። የስንዴ ነዶ የአንድነት የትብብር ምልክት ነው። የስንዴ ነዶ ራስን የመቻል ምልክት ነው። ብልጽግና የነገን ብሩህ ተስፋ ዛሬ ላይ ሆኖ በተግባር የሚገነባ የልማት ኃይል ነው። የዚህ የሀገር ግንባታ ጉዞ የሁላችንም ጉዞ በመሆኑ በዚህ ላይ በመሳተፍ ብልጽግና ፓርቲን በመምረጥ የሀገር ግንባታ ላይ ታሪካዊ አሻራን ያሳርፉ። ብልጽግናን ይምረጡ። መጀመሪያው የመግቢያ ሀሳብ ማቅረቢያ 5 ደቂቃውን ተጠቅሟል። በቀጣይ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ 5 ደቂቃ አላችሁ። አመሰግናለሁ። በቅድሚያ የተከበራችሁ የደቡብ ሬዲዮና ቴሌቪዥን ድርጅት የተከበሩ የአራቱ ፖለቲካ ፓርቲዎች ተወዳዳሪዎች፣ የተከበራችሁ እዚህ አዳራሽ ላይ የተገኛችሁ ሀገራችን ኢትዮጵያ ረጅም የመንግስት ታሪክ ያላት ሀገር እንደመሆኗ መጠን ዜጎች በነጻነት በሀገር አስተዳደር ጉዳይ ላይ የልብ የሚያደርሱ ተሳትፎና ውክልና በቅጡ አገኝቶ አያውቁም። እንደ ህዝብ የእርስ በርስ ጦርነት፣ ረሃብ፣ መንግስታዊ በደል የተፈራረቁበት የመንግስት ስልጣን የሚይዙበት ሁሉ በኃይል ስልጣን የሚቆጣጠርበት ታሪካችን ያመዝናል። የምርጫ ታሪክ ከጀመረንበት ዘመን በኋላ በዚህ ፍትሃዊ፣ ነፃና ሰላማዊ ወገን ተቀባይነት ያለው ምርጫ አድርገን አናውቅም። የመጣንበት የለውጥ ጊዜ እንኳን ዞር ብለን ብናይ ዴሞክራሲያዊ ስርዓት ለመገንባት የሚያስችል መልካም እድሎች ሁሉ ሳንጠቀምባቸው መክነዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እንደ አንድ አገራዊ ፓርቲ
በሀገራችን ውስጥ የዜጎች ነጻነት የሚያስከብር የመንግስት ለመመስረት የፖለቲካ አማራጮችን በማቅረብ የመድበለ ፓርቲ ስርዓት እንዲያብብ የመንግስትና የፓርቲ አደረጃጀት በግልጽ የለየ አማራጭ የፖለቲካ ኃይል ሆኖ የተንቀሳቀሰ ይገኛል። ኢዜማ ፓርቲ ለሰላም ለዲሞክራሲና ለመልካም አስተዳደር ቅድሚያ ሰጥቶ የሚንቀሳቀስ ለዜጎች መብት በቅድሚያ ሰጥቶ የሚንቀሳቀስ ፓርቲ ሆኖ ኢዜማ ማህበራዊ ፍትህ የጎደለባቸው ከመንግስትም ከተለያዩ ቦታዎችን ፍትህ የጎደለባቸው አካላትን ፍትህ እንዲሰጥ የሚታገል የወደፊት ራዕዩንም በግልጽ አስቀምጦ 50 ህገ መንግስት የፖሊሲ ቀርጾ ቃል ኪዳን ሰነድ አድርጎ የሚንቀሳቀስ ፖለቲካ ፓርቲ በመሆኑ ኢዜማ በአገራዊ ጉዳይ ላይ ዜጎች ህገ መንግስትን በትክክል ተጠቅመው በትክክል ተርጉሞ ህግ በላይነት የሚከበርበት ስርዓት ማምጣት አለበት። አሁን በዚህ ሰዓት ላይ ህግ ተከብሮ ህገ መንግስት ራሱ ህገ መንግስትን ገዢ ወይም የሚያስተዳድረው አሸናፊ ፖለቲካ ፓርቲ ወይም ገዢ ፓርቲ ህገ መንግስትን አንዳንድ ቦታ ላይ ጥሶ በሚሄድበት ጊዜ አቅጣጫ በማሳየት ህዝቡን ከህዝብ ጋር የሚያጣሉ ጉዳዮችን ከመሰረቱ አንድ የዜጋ መብት ሳይከበር ሌላው መብት እንዲከበር ወይም የቡድን መብት የሚከበርበት ስርዓትን ልክ አይደለም ብሎ አስተያየት ሰጥቶ ሰላማዊና ዲሞክራሲያዊ በሆነ መንገድ በዚህ ህገ መንግስት ለማረቀቅ ወይም ለማሻሻል የተዘጋጀ ፓርቲ ነው። ኢዜማ ምርጫ ካሸነፈ ኢዜማ ህገ መንግስትን የህገ መንግስት ኮሚሽን በ6 ወር ውስጥ አገራዊ ፓርቲ ሆነ 6 ወር ውስጥ የህገ መንግስት ኮሚሽን የሚያቋቁምና ከዛ በኋላ ኢዜማ በህገ መንግስቱ ላይ የነበሩ ችግሮችን ወደ ህዝብ በማቅረብ ሀሳብ እያንዳንዱ ሰጥቶ እንደገና ህገ መንግስት የሚሻሻልበት ነው። ኢዜማ ህገ መንግስት እንደ ወረቀት የሚጣልበት አይደለም። እንደ ደግሞ ቅዱስ ቃል ደግሞ የማይነካ አይደለም። ስለዚህ ህገ መንግስት ራሱ በህገ መንግስቱም የተቀመጡ ሀሳቦች ስላሉ ስለዚህ ኢዜማ የመወዳደሪያ ምልክት ሚዛን ነው። ሚዛንን በመምረጥ ሚዛን ማለት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የተፈቀደለትን የ5 ደቂቃ አጠናቋል። በቀጣይ ደግሞ ትብብር ለኢትዮጵያ አንድነት ፓርቲ በተመረጠው ርዕሰ ጉዳይ ላይ 5 ደቂቃ አላችሁ። እሺ፣ አመሰግናለሁ። በቅድሚያ ይህንን ዝግጅት ያዘጋጀውን የደቡብ ሬዲዮና ቴሌቪዥን ድርጅት በፓርቲያችን በትብብር ለኢትዮጵያ አንድነት ስም ምስጋናን እያቀረብኩ በህገ መንግስትና ፌዴራሊዝም ዙሪያ ትብብሩን በመወከል እኔ ቴዎድሮስ ፋንታዬና ባልደረባዬ ነዌል ግርማ ተገናኝተናል። የተከበራችሁ ኢትዮጵያውያን፣ የተከበራችሁ የዚህ ፕሮግራም ታዳሚዎች፣ በህገ መንግስትና በፌዴራሊዝም ዙሪያ የፓርቲያችንን ትብብር ለአንድነት ፕሮግራም እንደሚከተለው አቀርባለሁ። የህገ መንግስት ማሻሻያ አስፈላጊነትን በተመለከተ አሁን ያለው ህገ መንግስት የብሔር ፌዴራሊዝምን የሙጥኝ ያለና ዜጎችን ከፋፋይ ነው። ትብብር የዜግነት ክብርን፣ የግል ነጻነትና የኢትዮጵያን ዘላቂ አንድነት የሚያረጋግጥ ህገ መንግስታዊ ማሻሻያ እንዲደረግ ይከራከራል፣ ይሰራል። ብልጽግና ለግጭትና ለመፈናቀል ምክንያት የሆነውን ህገ መንግስት እንደ ቅዱስ መጽሐፍ አቅፎ ይዞታል። እኛ ግን ህገ መንግስቱ ለሰው እንጂ ሰው ለህገ መንግስቱ አልተፈጠረም ብለን እናምናለን። ኢትዮጵያውያንም በዘር የሚከፋፍለውን አንቀጽ ተሻሽሎ የዜግነት ሉዓላዊነት ሊነግስ ይገባል ብለን እናምናለን። አንቀጽ 39 ጉዳይ ራስን በራስ ማስተዳደር እስከ መገንጠል በሚለው ፖይንት ይህ አንቀጽ የሀገሪቱን ህልውና አደጋ ላይ የሚጥልና ለክልሎች መበታተን ሰበብ የሚሆን ነው። ትብብር የሀገርን ሉዓላዊነት አንድነት የሚያረጋግጥ እንጂ የመገንጠልን በር የሚከፍት ህግ ሊኖር አይገባም ብሎ ይከራከራል፣ ያምናል፣ ይሰራል። አንቀጽ 39 በሀገር አንድነት ላይ የተጠመደ ፈንጂ ነው ብለን እናምናለን። ብልጽግና ይህንን ፈንጂ ለማምከን ድፍረት የለውም። እኛ ግን ኢትዮጵያ የሁላችን የጋራ ቤት እንድትሆን የመገንጠል ሳይሆን የመተባበርን ህግ እናነግሳለን። ባለፉት 36 ዓመታት በኢትዮጵያ የተንሰራፋው ጸረ ዲሞክራሲያዊ አገዛዝ ሲከተል በነበረው የተሳሳተ አቅጣጫ የተፈጠሩትን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ሰብአዊ ችግሮች ለመፍታት የሚያስችሉ የለውጥ እርምጃዎችን ደረጃ በደረጃ መወሰድ እንዳለባቸው ትብብር ለኢትዮጵያ አንድነት በጽኑ ያምናል። ለውጥ ከሚደረግባቸው በርካታ ጉዳዮች መካከል አንደኛውና ዋነኛው ህገ መንግስትና የመንግስት አወቃቀር መሆኑን እናምናለን። ትብብር ለኢትዮጵያ አንድነት እንደ ኢትዮጵያ ባሉ የተለያዩ እምነቶች፣ ባህሎች፣ ወጎችና ስርዓቶች ባሉበት ሀገር ተቻችሎ ለመኖር ዲሞክራሲያዊ አንድነት ለማጠናከር እጅግ ተመራጭ የፖሊሲ ለውጦችን ይዞ ቀርቧል። በመሆኑም ትብብር ለኢትዮጵያ አንድነት
ዓላማው አሁን ሀገራችን የተቀመጠችበትን እየተጠቀመችበት ያለውን ፖለቲካ፣ ኢኮኖሚያዊ፣ ማህበራዊና ሰብአዊ ቀውስ እያስከተለ የሚገኝ ህገ መንግስት ህዝብን ባሳተፈ መልኩ አሻሽሎ ዲሞክራሲያዊ ስርዓትን ማስፈን አስፈላጊ ነው ብሎ ያምናል። እዚህም ይሰራል። የእያንዳንዱ ኢትዮጵያዊ በነጻነት ማሰብ፣ ሀሳብን በነጻነት መግለጽ፣ በነጻነት መንቀሳቀስ፣ በነጻነት መደራጀት፣ በነጻነት መወያየት፣ የፈለገውን መደገፍ፣ ያልፈለገውን መቃወም እንዲሁም ተቃውሞውን በሰላማዊ መንገዶች መግለጽ የሚችልበትን ዲሞክራሲያዊ ስርዓት ይዘረጋል። የዜጎች እኩልነት፣ የሰብአዊ መብት መከበር፣ የህግ በላይነት እንዲረጋገጥ ይሰራል። ሁሉም ዜጎች የተለያዩ እምነቶቻቸውን፣ አመለካከቶቻቸውን በነጻነት ማራመድና ልዩነታቸውን አቻችለው በነጻነት ማራመድና መኖር የሚችሉበትን አመቺ ሁኔታ እንዲፈጠር ትብብር ለኢትዮጵያ አንድነት በጽናት ይታገላል። አሁን በስራ ላይ ያለው ህገ መንግስት የአንድ ፓርቲ ርዕዮተ ዓለም፣ እምነት፣ የፖለቲካ ፕሮግራሞች ቅጂ ከሆነበት ሁኔታ ካልተቀየረ በህዝብ መሰረት የህዝብ ልዩ ልዩ ጥቅሞች፣ ፍላጎቶች፣ አመለካከቶች የሚቻቻሉበት ሰፊ ማዕቀፍ ሊኖር አይችልም ብሎ ያምናል። ስለዚህ ትብብር ለኢትዮጵያ አንድነት ህገ መንግስቱ አሁን ያሉበትን ችግሮች እንዲወገዱ ወደፊትም ስልጣን የያዘ ፓርቲ ፕሮግራም ቀጥተኛ ግልባጭ የመሆን ተመሳሳይ አደጋ እንዳያጋጥመው በየ5 ዓመቱ በሚደረገው ምርጫ ሳቢያ ሊኖር የሚችለውን የመንግስት ለውጥ ተከትሎ ቶሎ የሚቀየርበት ሁኔታ እንዳይከሰት በተነጻጻሪነት ረዘም ላለ ጊዜ በአገልግሎት ላይ እንዲቆይ ማሻሻያዎችን ያደርጋል። ለአብነትም በህገ መንግስቱ አንቀጽ 39 ንዑስ አንቀጽ 1 የሰፈረው ድንጋጌ የራስን እድል በራስ የመወሰን መብት በመገንጠል ብቻ እንደሚረጋገጥ በማመን መለያየትን ወይም የመለየትን ጥያቄ ያላቸውን መብት ደግፎ በአንድ ላይ ለመኖር የሚፈልጉ መብት ዋጋ የማይሰጥ በመሆኑ ይሄ እንዲሻሻል እናደርጋለን። ለአብነትም በተጨማሪም በአንቀጽ 40 ስለ ንብረት ባለቤትነት የተዘረዘሩ ድንጋጌዎች የዜጎችን መብት የሚቀንሱና እርስ በርስ የሚጋጩ በመሆናቸው ማሻሻያ ይደረግባቸዋል። በተለይም በአንቀጽ 40 ንዑስ አንቀጽ 3 የሰፈረው ድንጋጌ የገጠርም ሆነ የከተማ መሬት በግልና በመንግስት ብሎም በወል እንዲያዝ የሚሸጥና የሚለወጥ እንዲሆን በሚያስችል መንገድ ማሻሻያዎች እናደርጋለን። ትብብር ለኢትዮጵያ አንድነት መልካም ምድራዊ አቀማመጥን፣ የህዝብ አሰፋፈርን፣ የኢኮኖሚ እድገትን፣ አስተዳደራዊ ልማት አመችነትን እንዲሁም ሌሎች ማህበራዊ ትስስሮች መሰረት ያደረገ ፌዴራላዊ የመንግስት አወቃቀር እንዲኖር ያደርጋል። በአስተዳደር ወሰን አከላለል ሂደት ውስጥ የማያግባባ ችግር ቢፈጠር በህዝበ ውሳኔ እንዲፈታ አማራጮችን አስቀምጧል። ውድ ኢትዮጵያውያን፣ ትብብርን መምረጥ ኢትዮጵያን ማዳን ነው። የምርጫ ምልክታችን አውራ ጣት ነው። አመሰግናለሁ። ትብብር ለኢትዮጵያ አንድነት ለመግቢያ ሀሳብ የተፈቀደለትንም 5 ደቂቃውን ተጠቅሟል። በመጨረሻም በዚህኛው ምዕራፍ ላይ ሰላም ለኢትዮጵያ ጥምረት 5 ደቂቃ አላችሁ። ሰላም ለኢትዮጵያ ጥምረት ፓርቲ ሲመሰረት ከዚህ በፊት ኢትዮጵያ ላይ የነበረው የኢትዮጵያ ህዝብ የዘመናት ጥያቄ የነበረው የክልል ወይም ራስን በራስ የማስተዳደር መብት ለኢትዮጵያ ብዙሃን ማንነት ያለባት አገር እንደመሆኗ መጠን ፌዴራሊዝም የመንግስት አወቃቀር ተገቢ ነው ብሎ ያምናል። ይሁን እንጂ ከዚህ በፊት በኢህአዴግ ዘመነ መንግስት የተጀመረው የኢትዮጵያ ብሔር ብሔረሰቦች እና ህዝቦችን በክልል ሲያዋቅር የነበረበት የአወቃቀር ሂደት የተሟላ ነው ብለን አናምንም። ለምሳሌ የኢትዮጵያ ፌዴራሊዝም ስርዓቱ ማንነትን ወይም ኢትኒክ ቤዝ ነው ተብሎ ቢታመንም ለምሳሌ ያህል ደቡብ ብሔር ብሔረሰቦችን ከዛ ጫፍና ከዚህ ጫፍ ሰብስቦ በአንድ ቋት ውስጥ ጠቅልሎ የያዘና ለህዝቦች አስተዳደር አመቺ የመንግስት አገልግሎት ለማግኘት ምቹ ሁኔታ ባልነበረበት የህዝቦችን ኢሮሮ ይዞ የሰላምና የዲሞክራሲ እድገት የልማት እንቅፋትና የሁል ጊዜ ጥያቄና ኢሮሮ ሆኖ መቆየቱ የኛ ሰላም ኢትዮጵያ ጥምረት ፓርቲ አበክሮ ይተቻል። ስለዚህም ከዚህ መነሻ የደቡብ ብሔር ብሔረሰቦችና ህዝቦች ክልል ፈርሶ እንደገና ሲዋቀርም እንደኛ ፓርቲ እምነት በቋንቋንና የብዙሃን ማንነትን ራስን በራስ የማስተዳደር መብትን መስጠት ፌደራላዊ አወቃቀሩን ክልላዊ አወቃቀሩን የምንደግፍ ቢሆንም ግን መስፈርቱ በህዝቦች ነፃ ፈቃድ በህዝቦች ይሁንታ ለህዝቦች አስተዳደር አመችነት ህዝቦችን ከመንግስት ጋር በቅርበት ሊያገናኝ በሚችል አኳኋን ለህዝቦች አመቺ ወጪ ቀናሽ በሆነ መንገድ መንግስትና ህዝብ በቀላሉ የሚተዋወቁበት የሚግባቡበት በቂ አገልግሎት የሚያገኙበት ሆኖ መደራጀት ሲገባ በህዝቦች ነፃ ፈቃድና በህዝቦች ፍላጎት ሳይሆን በተሰጠ ዳይሬክሽን መሰረት
2 እና 3 ጊዜ የብሔረሰብ ምክር ቤቶች አንዴ አብረን እንደራጅም አንዴ አብረን እንደራጃለን እያሉ በስተመጨረሻም በመንግስታዊ ዳይሬክሽን አንድ ላይ የታጨቁበትና ከዛም ባሻገር ህዝቡ ከዚህ ፊት በደቡብ ብሔር ብሔረሰቦች አንድ ማዕከል ሐዋሳ ላይ ሲያገኝ የነበረውን መንግስታዊ አገልግሎት ወደ ተለያዩ ማዕከል በማሸጋገር ክላስተራዊ ክልል በመመስረት የህዝቦችን እንግልት በብዙ እጥፍ ጨምሯል ብለን እናምናለን። ስለዚህ ሰላም ኢትዮጵያ ጥምረት ፓርቲ እንደ ኢትዮጵያ የኢትዮጵያውያን የብዙሃ ማንነቶችን ለማስተናገድ የክልል አወቃቀሩ እንደገና በአዲስ መልክ እንዲዋቀር አበክሮ ይሰራል። ይህም የኢትዮጵያ ብሔር ብሔረሰቦች በራሳቸው ፈቃድ በሙሉ ፈቃዳቸው የሚመሰረቱት ድምጽ የሰጡት ያመኑበት ክልል እንዲመሰረት ስንፈልግ መስፈርቶቹም የብሔር ማንነት ቋንቋና ኢትኒክ ብቻ ሳይሆን የአስተዳደር አመችነት፣ ጂኦግራፊን፣ የህዝቦች ስነ ልቦናና ህዝቦች አብሮ ለመኖር ያላቸውን የህዝቦችን ሙሉ ፈቃደኝነት በያዘ መልክ እንደገና እንዲዋቀር እንፈልጋለን። ለዚህም እንሰራለን። በዚህ በሰባተኛው አገራዊ ምርጫ ለኢትዮጵያውያን እኛ ይዘን የምንቀርበው ሐሳብ ክልል የሚለው መዋቅር በራሱ በሀገረ መንግስቱ ውስጥ ተጨማሪ መዋቅር ሆኖ የመንግስትን ቢሮክራሲ የሚያስረዝም ህዝቦች ከወረዳ ተነስቶ ዞን መጥቶ ወደ ክልል ሄዶ ከዛም ወደ ፌደራል እያሉ መሃል ላይ በመንግስትና በህዝብ መካከል ያለው ሰንሰለትን እጅግ የሚያራዝምና አንዳንድ ቦታ ላይ ለአገረ መንግስት ሰላም፣ ለአገረ መንግስት እድገት፣ ለአገረ መንግስት አብሮነት አደጋና ፈተና ሆኖ የነበረበት ሂደት ስላለ እንደገና ህዝቦች ባመኑበት በተስማሙበት እንዲከለስና ክልል የሚለው መዋቅር በራሱ ተቀንሶ ዞኖች በተለያየ ማንነትም ይሁን በአንድ ማንነት ተመስርቶ በራሱ በዞን ስምም ይሁን ወደ ሌላ ስም አካባቢው አስተዳደርም ተብሎ ክፍለ ሀገርም ተብሎ በአዲስ መልክ ተዋቅረው ሰላሙ የተረጋገጠ ኢትዮጵያ ቀጣይነት ያለው ሰላም የሰፈነበት ኢትዮጵያ እንዲሆን የሰላም ኢትዮጵያ ጥምረት አበክሮ ይሰራል። ሰላም ለኢትዮጵያ ጥምረት የተፈቀደለትን 5 ደቂቃ ተጠቅማል። እናመሰግናለን። ክቡራትና ክቡራን ተመልካቾቻችን እንደዚሁም ጥሪያችንን ተቀብላችሁ ፖሊሲያችሁን እያስተዋወቃችሁ ያላችሁ ተፎካካሪ ፖለቲካ ፓርቲዎቻችን እስካሁን ድረስ እንግዲህ በመጀመሪያው ዙር 20 ደቂቃ ተጠቅመናል። የተፈቀደው 120 ደቂቃ ነው። 100 ደቂቃ ይቀረናል። በዚህም በሁለተኛው ምዕራፍ ላይ 40 ደቂቃ እንጠቀማለን ማለት ነው። እያንዳንዱ ተፎካካሪ ፖለቲካ ፓርቲ 10 ደቂቃ ነው የሚጠቀመው። ቀደም ሲል ባወጣነው የዕጣ ድልድል መሰረት በተመረጠው ርዕሰ ጉዳይ ላይ ሰላም ለኢትዮጵያ ጥምረት 10 ደቂቃ አላችሁ። እናመሰግናለን። ይሄንን ፕሮግራም ያዘጋጃችሁ የደቡብ ሬዲዮና ቴሌቪዥን ድርጅት ውድ ታዳሚዎቻችን፣ ውድ ተፎካካሪ ፖለቲካ ፓርቲዎች፣ ውድ ታዛቢዎች፣ ውድ የተከበራችሁ መላው የኢትዮጵያ ሕዝብ የሰላምን ፓርቲ ወይም የሰላም ለኢትዮጵያ ፓርቲ ህገ መንግስትና ፌዴራሊዝም ስርዓተ መንግስት አወቃቀሩ ላይ ያለውን አቋም ለመግለጽ በፊታችሁ ስንገኝ ታላቅ ደስታና ኩራት ይሰማናል። እናመሰግናለን። ከዚህ በመቀጠል የምናቀርበው ሀሳብ የሰላም ለኢትዮጵያ ጥምረት ፓርቲ ስሙ ከሰላም ይነሳል። ህገ መንግስቱም መሻሻል እንዳለበት ሰላም ለኢትዮጵያ ጥምረት ፓርቲ ያምናል። ምክንያቱም ህገ መንግስቱ ዘመናትን የቆየ በኢትዮጵያ ብሔር ብሔረሰቦችና ህዝቦች መካከል ጥርጣሬን የፈጠረ ለግጭት መንስኤ የሆነ ጉዳዮች በርካታ ጉዳዮች ያሉበት ስለሆነ ይህ ህገ መንግስት በህዝብ ውሳኔ የማህበረሰብ መስረቶችን ባሳተፈ መልኩ ሁሉም ሀሳባቸውን በነጻነትና በአሳታፊነት አሳታፊ በሆነ መልኩ ሀሳባቸውን አዋጥተው የሚገነቡት ህገ መንግስት በመሰረቱ የማህበረሰብ ውል በመሆኑ በፈቃደኝነት ላይ የተመሰረተ ህገ መንግስት፣ በውል የታሰረ ህገ መንግስት፣ የስልጣን ኃይልን የሚቆጣጠር ህገ መንግስት፣ የህግ በላይነት የሚከበርበትን ህገ መንግስት መሻሻል እንዳለበት ሰላም ለኢትዮጵያ ጥምረት በጽኑ ያምናል። ከዚህም የተነሳ የምንከተለው አይዲዮሎጂያችን
አዳጊ ማህበራዊ ዲሞክራሲን ነው። አዳጊ ማህበራዊ ዲሞክራሲ ማለት ወይም ፕሮግሬሲቭ ሶሻል ዲሞክራሲ ማለት የሶስቱም የአንዱን ጽንፍ ሳይሆን የግል መብትን የቡድን መብትን ባንድ ላይ የያዘ የሚያከብር ብዙሃነትን የሚያስተናግድ በዲሞክራሲ ላይ በገበያ ኢኮኖሚ ላይና በማህበራዊ ፍትህ ላይ አበክሮ እየለየ ወቅቱን ዘመኑን በተከተለ መልኩ ቴክኖሎጂውን በተከተለ መልኩ ዘመኑን በሚመጥን መልክ ተራማጅ የሆነ አስተሳሰብን የሚያቀርብ አይዲዮሎጂን ነው። እንደ አንዳንዶቹ ወይም ሊበራሊዝም አይዲዮሎጂን አንጠልጥለን ሶሻሊዝምን ጥለን አይደለም። ሁሉንም በአንድ ላይ ያቀፈ ለህዝቦች ልማትና ዋስትና ያላለው እድገት ዋስትና የሆነን አይዲዮሎጂ የምንከተል በመሆኑ ህዝባችንን ባሳተፈ መልኩ ህገ መንግስቱን ለማሻሻል ቆርጠን ተነስተናል። በዚህ መሰረት የመሬት ባለቤትነትና ንብረትን በመመለከት ያለውን ጉዳይ እንደገና ለማሻሻል አስበናል። በአንቀጽ 39 ላይ ያለውን ራስን በራስ የማስተዳደር እስከ መገንጠል የሚለውን አንቀጽ ላይ በደንብ በትኩረትና በጥልቀት ከተወያየም በኋላ እስከ መገንጠል የሚለውን ሐረግ እናወጣለን ከህገ መንግስቱ በልዩነት ራስን እድል በራስ የመወሰን ራስን በራስ የማስተዳደር ይሄ ተፈጥሯዊ ባህሪ ስለሆነ ሊቀየሩና ሊሻሻሉ የማይቻሉ ናቸው። የኢትዮጵያ ህዝብም በተፈጥሮ በንግድ በተለያየ በቋንቋ በጋብቻ በአምቻ የተሳሰረ ስለሆነ በብሔር በጎሳ የሚከፋፈሉ የሚያለያዩ መገለጫ የሆኑትን ከህገ መንግስቱ እየነጠለን እናሻሽላለን። ሌላኛው ክልሎችን በተለይ ከክልል አደረጃጀት ጋር የተያያዘው ጉዳይ በህገ መንግስቱ ላይ የመንግስት አወቃቀር ስርዓትን የፌደራሊዝሙ ቅርጽና ይዘትን በመመለከት ጉዳይ በጥልቀት የመከርንበት በፖሊሲ አቅጣጫም ያስቀመጥነው ጉዳይ ህገ መንግስቱ መሻሻል አለበት፣ የፌደራሊዝም ቅርጽና ይዘቱን መቀየር አለበት ብለን እናምናለን። የሰላም ለኢትዮጵያ ጥምረት ፓርቲ አቋም ፌደራሊዝሙ ህዝቦች በጋራ ፈቃደኝነት ላይ በተመሰረተ ስነ ልቦናን ባማከለ ቴሪቶሪያል መሆን አለበት። ቴሪቶሪያል መሆን አለበት ስንል አስገዳጅ አይደለም። በአንድ ማንነትም በተለያዩ ማንነቶችም ተሰባስቦ ተፈቃቅዶ ተወያይቶ በውል አስሮ ገደብ አስቀምጦ በአንድ ላይ የሚመጡ ክልሎች በጋራ ክልል እንዲቋቋም እናደርጋለን። ከወረዳ ተነስቶ እስከ ማዕከላዊ መንግስት ያለው የመንግስት ቢሮክራሲያዊ አሰራር እጅግ በጣም ረጅም ለሀብት ብክነት መንስኤ የሆነ በመሆኑ ዞንና ክልል የሚሰሯቸው ተግባራት ተመሳሳይና የተደጋገሙ በመሆናቸው ክልል የሚባለው አሁን በመሃል የተሰገሰገው አወቃቀር አላስፈላጊ ነው ብለን እናምናለን። ምክንያቱም ይሄንን ስናደርግ በክልል ደረጃ ያሉ አደረጃጀቶችን ቢሮዎችን ወደ ዞን ደረጃ ወይም በክፍለ ሀገር ቅድም እንደተባለው ወይም በዞን ወይም በአካባቢያዊ አስተዳደር እንደገና ስናደራጀው ከፍተኛ የሆነ የሰው ኃይል የተማረ ለህዝቡ ቅርብ ይሆናል፣ ለመንግስት አሰራርም አመቺ ይሆናል፣ ግልጽኝነትና ተጠያቂነትን ያጠናክራል። አሁን በክልል ደረጃ የዞንን ስራ በተደጋጋሚ እየሰራ ያለው መዋቅር ከመንግስትና ከህዝብ መካከል ርቆ ያለ በመሆኑ ለሙስናና ለብልሹ አሰራሮች ተጋላጭ በመሆኑ ይህ መዋቅር አላስፈላጊ መሆኑን እናምናለን። በዚህ መሰረት ለህዝብ በቅርበት አገልግሎት የሚሰጥ በህዝቦች ፈቃደኝነት ላይ የተመሰረተ ክልል በውይይት እንድመሰረት እንደገና አወቃቀሩ ቅርጹ ፌደራሊዝሙ እንዲደራጅ እንሰራለን። ያለው ፌደራሊዝም ቅርጹና ይዘቱ አሁን በድንበሮች መካከል በህዝቦች መካከል ተጋብቶና ተዋልዶ ባሉ ህዝቦች መካከል ጥርጣሬን የፈጠረ ለግጭት መንስኤ የሆነ በመሆኑ የህዝቦችን አንድነት የሚያጠናክር ዋስትና ያለውን ልማት የሚያስቀጥል የሀገር አንድነትን የሚያጠናክርን ፌደራላዊ ስርዓትን እንገነባለን ብለን አምነናል። በዚህም ፖሊሲ አቅጣጫን ይዘናል። ስለሆነም የተከበራችሁ የኢትዮጵያ ህዝቦች ሰላም
ለኢትዮጵያ ጥምረት ፓርቲን በመምረጥ ይሄንን በታሪክ በደም የተሳሰረውን የህዝባችንን የሀገራችንን አንድነት የተከበረችን ኢትዮጵያን ለማስቀጠል ካለችበት ከመስቀለኛ መንገድ ወደ አንድ አቅጣጫ ለማምጣት ሰላምን በመምረጥ አንድነታችን ልማት ዋስትና ያለው ልማታችንን መምረጥ ነው ብለን እናምናለን። እንድትመርጡም ጥሪ እናቀርባለን። እናመሰግናለን። የምርጫ ምልክታችን የቡና ተክል ነው። ቡናን ይመረጡ። ቡና ለአንድነት፣ ለሰላም፣ ለፍቅር የኢትዮጵያን ባህል አጉልቶ የሚያሳይ በመሆኑ አሁንም በድጋሜ የምርጫ ምልክታችን የቡና ተክል ነው። ቡናን በመምረጥ ኢትዮጵያን እናስቀጥል እንላለን። አመሰግናለሁ። ሰላም ለኢትዮጵያ ጥምረት በተፈቀደለት 10 ደቂቃ የፖሊሲውን ዝርዝር ሀሳብ አቅርቧል። በቀጣይ ደግሞ ትብብር ለኢትዮጵያ አንድነት 10 ደቂቃ አላችሁ። እሺ፣ አመሰግናለሁ። የመንግስት ስልጣን በህግ አውጪው፣ በህግ አስፈጻሚውና በህግ ተርጓሚ አካላት መካከል ይከፈላል። ትብብር ለኢትዮጵያ አንድነት አንዱ አካል በሌላው ስራ ጣልቃ ሳይገባ በእኩልነት በነጻነት እንዲሰሩ ያደርጋል። ህግ አስፈጻሚው አካል በቀጥታ በህዝብ የሚመረጥና የስልጣን ዘመኑ በህግ የተገደበ ፕሬዝዳንት ይዋቀራል። የመከላከያ ኃይሉም ተጠሪነቱ ለፕሬዝዳንት ይሆናል። የዳኝነት አካሉም በህግ አውጪውና በህግ አስፈጻሚ ተጽዕኖ ነጻ ሆኖ ይዋቀራል። ህግ የመተርጎም ስልጣን ለፍርድ ቤቶች ይሰጣል። ውድ ኢትዮጵያውያን፣ ትብብርን መምረጥ ኢትዮጵያን ማዳን ነው። የምርጫ ምልክታችን አውራ ጣት ነው። የፌዴራል አወቃቀርን በተመለከተ መልክዓ ምድራዊ አቀማመጥን፣ የህዝብ አሰፋፈርን፣ የኢኮኖሚ እድገትን፣ አስተዳደራዊ ልማት አመችነትን እንዲሁም ሌሎች ማህበራዊ ትስስሮችን መሰረት ያደረገ ፌዴራላዊ መንግስት አወቃቀር እንዲኖር ይደረጋል። በፌዴራል አከላለል ሂደት ውስጥ የማያግባባት ችግር ሲኖር በህገ ውሳኔ የሚፈታ ይሆናል። ማዕከላዊ መንግስቱና የፌዴራል አካሎች በህግ የተወሰነ የስልጣን ክልል የሚኖራቸው ሲሆን አንዱ በሌላው ውስጥ ጣልቃ እንዳይገባ ይደረጋል። የማዕከላዊ መንግስቱና የፌዴራል አካላት ግንኙነት አሰራር የሀገሪቱ አንድነት እድገት ይበልጥ በሚያጠናክር መንገድ ይሆናል። የፌዴራል አካሎች ከማዕከላዊ መንግስቱ ጋር ብቻ ሳይሆን እርስ በርሳቸውን በመተባበር በመደጋገፍ ላይ የተመሰረተ ግንኙነት ይደረጋል። ስልጣን ላይ የነበረው መንግስት በህገ መንግስት አንቀጽ 9 ስለ ህገ መንግስቱ የበላይነት የተደነገገው በመጣስ ያወጣቸውን ስራ ላይ ያዋሉ አዋጆች ይሰረዛሉ። ህገ መንግስቱን መጻፍ ስለ ሰብአዊነትና ዲሞክራሲያዊ መብቶች መስበክ ብቻውን ዲሞክራሲያዊ እንደማያደርግ ከሚቀርቡ ጥሩ ማሳያዎች መካከል በህገ መንግስቱ አንቀጽ 93 የሰፈረው ድንጋጌ አንደኛው ነው። በዚህ አንቀጽ መሰረት በህገ መንግስቱ ምዕራፍ 3 ክፍል 1 እና ክፍል 2 ለሰብአዊና ዲሞክራሲያዊ መብቶች የተደነገጉ አንቀጽ 18፣ 25 እና 39 በስተቀር ሌሎቹ መሰረታዊ ሰብአዊ ዲሞክራሲያዊ መብቶች በሙሉ በአንቀጽ 14 ማንኛውም ሰው ሰብአዊ በመሆኑ የማይደፈርና የማይገሰስ በህይወት የመኖር የአካል ደህንነት፣ የነጻነት መብት እንዳለው በአንቀጽ 29 ደግሞ የአመለካከት ሀሳብን በነጻነት የመያዝና የመግለጽ መብት እንዳለው የሚገልጹ ድንጋጌዎች ጨምሮ በአስቸኳይ ጊዜ አዋጅ ሽፋን የሚሻሩ አይነት አንቀጾችን ማሻሻያ እናደርጋለን። ለተግባራዊነቱም እንንቀሳቀሳለን። በአንቀጽ 46 ለፌዴራል ስነ ስርዓት አወቃቀር የተገለጸው ድንጋጌ የህዝብ ፈቃደኝነትን፣ ታሪካዊ እና ባህላዊ ትስስርን፣ ቋንቋን፣ የህዝብ አሰፋፈርን፣ የሀገሪቱ መልክዓ ምድር አቀማመጥ፣ የልማት አመችነት፣ የአስተዳደር ቅልጥፍና የመሳሰሉት ግልጽ መመዘኛዎች መሰረት ባደረገ መልኩ ይሆናል። በፌዴራል መንግስትና የራስን በራስ አስተዳደር ክልሎች መካከል ስለሚኖሩ የስልጣን አወቃቀር ክፍፍል የሚገልጸው አንቀጽ 50 ንዑስ አንቀጽ 2 በተለያዩ የመንግስት አካላት መካከል ስልጣን ክፍፍል የእርስ በርስ ቁጥጥርና ተመጣጣኝ የስልጣን ሚዛን እንዲኖር በሚያስችል መንገድ ይሻሻላል። በአንቀጽ 53 የፌዴራል መንግስት ባለ ሁለት ምክር ቤት እንደመሆኑ የተገለጸ ድንጋጌ የሁለቱ ምክር ቤቶች ህግ በማውጣት ረገድ ተመጣጣኝ የሆነ እኩል ስልጣን እንዲኖራቸው ማሻሻያ ይደረጋል። ውድ ኢትዮጵያውያን፣ ትብብርን መምረጥ ኢትዮጵያን ማዳን ነው። የምርጫ ምልክታችን አውራ ጣት ነው። አመሰግናለሁ። ከዚህ በመቀጠል ባልደረባዬ አቶ ነዌል ቀጣዩን ክፍል ያቀርባሉ። 6 ደቂቃ ከ35 ሰከንድ ይቀራቸዋል። የመሬት ባለቤትነትን አንቀጽ 40 መሬት የመንግስት ብቻ መሆኑን ዜጎች የመንግስት ጥገኛ አድርጓቸዋል። ህገ መንግስቱ ተሻሽሎ መሬት በግል ባለቤትነት ሊያዝ እንደሚገባ ትብብር አጥብቆ ይሰራል። መንግስት መሬትን የፖለቲካ ማስፈራሪያ አድርጎታል። ዜጋው በገዛ መሬቱ ላይ ካርታ ለማግኘት ባለስልጣን ፊት መንበርከክ የለበትም ብለን እናምናለን። መሬት የዜጎች የግል ንብረት እንዲሆን ህገ መንግስታዊ ዋስትናን እንሰጣለን። የሰብአዊ መብቶችና የዲሞክራሲ ተቋማትን በተመለከተ ህገ መንግስቱ በወረቀት ላይ የሰብአዊ መብቶችን ቢዘረዝርም በተግባር ግን መንግስት ጥሰቶችን እየፈጸመ ነው። ተቋማት
ፍርድ ቤት፣ ምርጫ ቦርድ ከገዢው ፓርቲ ተጽዕኖ ነፃ እንዲሆኑ ህገ መንግስታዊ ዋስትናዎች ሊጠናከሩ ይገባል። በዚህ ላይም አጥብቀን እንሰራለን። ብልጽግና ህገ መንግስቱን እንደ ማስጌጫ ይጠቀምበታል። እኛ ግን ህጉ በገዢዎች ላይ የበላይ የሚሆንበትን የዜጎች ደም የማይፈስበት እና ፍትህ በእኩልነት የሚታደልበት ኢትዮጵያን እንገነባለን። በፌዴራሊዝምና በአንድነት ገዢው ፓርቲ የአፓርታይድ ስርዓትን በፌዴራሊዝም ስም እያስቀጠለ መሆኑ የሚታወቅ ነው። ኢትዮጵያዊነትን እናከብራለን እያላችሁ ዜጎች በቋንቋቸውና በዘራቸው ምክንያት ከክልል የሚፈናቀሉበትን ስርዓት አላቆማችሁም። እናንተ የብሔር ፖለቲካ ነጋዴዎች ናችሁ። እኛ ግን የአንድነት ወርቃማ ፀሐይ ይዘን ስንመጣ የእናንተ የልዩነት ግንብ ይፈርሳል። የሲቪል ሰርቪስ እና በምሁራን ላይ የሚደረግ ተጽዕኖ መንግስት የፓርቲ ካድሬዎች መጫወቻ እንጂ የሙያተኞች መገልገያ መሆኑ ቀርቷል። ዶክተሮች፣ መሐንዲሶችና ምሁራኖች በካድሬ እንዲታዘዙ እያደረጋችሁ ሀገርን በእውቀት መምራት አይቻልም። እናንተ ለታማኝነት እንጂ ለብቃት ቦታ የላችሁም። ለዚህ ነው ተቋሞቻችን የፈረሱትና ሙስና የተንሰራፋባቸው። በአንቀጽ 54 ንዑስ አንቀጽ 2 ስለ አብላጫ ድምፅ ስርዓት የሚገልጸው ድንጋጌ የህዝቡ ልዩ ልዩ ጥቅሞች፣ ፍላጎቶችና አመለካከቶች እኩል ዋጋ እንዲኖራቸው እንዲሆን ሰፊ ማህበራዊ መሰረትና ጠንካራ የህዝብ ድጋፍ ያለው መንግስት እንዲመሰረት አይችልም። በመሆኑም እነዚህን ችግሮች በሚያስወግድ ተመጣጣኝ ውክልና ምርጫ ስርዓት እንዲተካ ይደረጋል። በአንቀጽ 55 ንዑስ አንቀጽ 18 የሰፈረው ድንጋጌ የህግ አስፈጻሚው ስልጣኑን ያለአግባብ ተጠቅሞ ሲገኝ የሚኒስትሮችን ምክር ቤት እንዲበተንና በአዲስ መልክ እንዲዋቀር ለጥፋቱ ተጠያቂ የሆነው ጠቅላይ ሚኒስትሩ ወይም ሌላ የካቢኔ አባል ከሆነ ከስልጣን ወርደው እንዲከሰሱ የመወሰን ስልጣን በሚሰጥ ግልጽ ድንጋጌ ይሻሻላል። በአንቀጽ 61 እና 62 ስለ ፌዴሬሽን ምክር ቤት የተዘረዘሩ ድንጋጌዎች ከህዝብ ተወካዮች ምክር ቤት ጋር ተመጣጣኝ ህግ የማውጣት ስልጣን በሚያጎናጽፉ ድንጋጌዎች ይሻሻላሉ። ይህ አካል ህግ አውጪ እንደመሆኑ ህግ የመተርጎምን ስራ ደርቦ እንዲሰራ ማድረግ ህገ መንግስቱን የሚጻረር ድርጊት እንዲፈጽም በር ስለሚከፍት ህገ መንግስት የመተርጎም ስልጣን ያለውና ራሱን የቻለ የህገ መንግስት ፍርድ ቤት ህዝባዊ ውክልናን፣ የሙያ ብቃትንና ገለልተኛነትን በሚያሟላ መንገድ እንዲቋቋም ይደረጋል። የፌዴራልና የራስ አስተዳደር ክልሎች ምክር ቤቶች የሚመርጧቸው አፈጉባኤዎች ኃላፊነታቸውን በገለልተኛነት እንዲወጡ የሚያስችል ህገ መንግስታዊ ድንጋጌ ይወጣል። በአንቀጽ 71 ስለ ፕሬዝዳንት ስልጣንና ተግባር የተዘረዘሩ ድንጋጌዎች በአንቀጽ 69 ከተገለጸው የርዕሰ ብሔርነት ስልጣን ጋር የተመጣጠኑ አይደሉም ብሎ ፓርቲያችን ያምናል። በመሆኑም ፕሬዝዳንቱ የህዝብ አንድነት ተምሳሌት ሆኖ በገለልተኛነት እንዲሰራ፣ ግጭቶችን በማስወገድና ሰብአዊ ተግባሮችን በማስተባበር ተገቢ ስልጣን እንዲኖረው በሚያስችል ድንጋጌ ይሻሻላል። በአንቀጽ 81 ስለ ፌዴራሉና የራስ በራስ አስተዳደር ክልሎች ፍርድ ቤቶች ፕሬዝዳንትና ዳኞች አሿሿም የሰፈሩትን ድንጋጌዎች የህግ አስፈጻሚ አካላትን ጣልቃ ገብነት በሚቀንስና የህግ አውጪ አካላትን ስልጣን በሚያረጋግጥ ሁኔታ ይሻሻላል። በአንቀጽ 82 ስለ ህገ መንግስቱ አጣሪ ጉባኤ አወቃቀር፣ በአንቀጽ 83 እና 84 የፌዴሬሽን ምክር ቤትና የህገ መንግስት አጣሪ ጉባኤ በህገ መንግስቱ ጉዳይ ላይ ስለሚወስኑበትና የህገ መንግስቱ ጉዳዮች አጣሪ ጉባኤን ስልጣንና ተግባር በሚመለከት የሰፈሩ ድንጋጌዎች በህገ መንግስት ፍርድ ቤት ማቋቋሚያ የህግ ማዕቀፍ ውስጥ እንዲጠቃለሉ ሆነው ይሻሻላሉ። በአንቀጽ 87 ንዑስ አንቀጽ 3 ስለ መከላከያ ሰራዊት ተግባር የተደነገገው ስራ ላይ በሚውልበት ጊዜ የዜጎች ሰብአዊና ዲሞክራሲያዊ መብት እንዳይጣስ የሚከላከል ህጋዊ ስርዓት በመደንገግ ይሻሻላል። በአንቀጽ 87 ንዑስ አንቀጽ 5 የሰፈረው ድንጋጌ የመከላከያ ሰራዊቱን ፖሊስና ደህንነት ገለልተኛነት የሚያረጋግጥ የህግ ግዴታ እንዲኖር በሚያስችል መንገድ ማሻሻያ ይደረግበታል። በአንቀጽ 93 ንዑስ አንቀጽ 4 በፊደል አመርሃ የተገለጸው ድንጋጌ ገደብ እንዳይጣልባቸው ከተጠቀሳቸው አንቀጾች የበለጠ ጥበቃ የሚያስፈልጋቸው የሰብአዊና የዲሞክራሲያዊ መብቶች ለአደጋ በመጋለጣቸው ለእነዚህ ጥበቃ ማድረግ የሚያስችሉ ማሻሻያዎች ይደረጋሉ። በአንቀጽ 102 ንዑስ አንቀጽ 101 እና 2 ብሔራዊ ምርጫ ቦርድ ስለማቋቋምና ስለ ቦርዱ አባላት አሿሿም የተገለጹ ድንጋጌዎች የቦርዱን ገለልተኛነትና ነጻነት በሚያረጋግጥ በህግ አግባብ ይሻሻላሉ። በተለይም የምርጫ ክልል አወሳሰንም በህዝብ ቆጠራ ውጤት፣ በመራጩ ህዝብና በተወዳዳሪ ፓርቲዎች ተሳትፎ በጥናትና በገለልተኛነት ላይ መመስረት ስላለበት ይህንን ስራ በሚያከናውን ራሱን የቻለ ተጠሪነቱም ለህግ አውጪው አካል የሆነ የምርጫ ክልል ወሳኝ ኮሚሽን እንዲቋቋም ይደረጋል። በአንቀጽ 104 እና 105 የሰፈሩት የህገ መንግስት ማሻሻያ ድንጋጌዎች ፍጹም አሳሪ፣ የተወሳሰቡና ግልጽነት የጎደላቸው በመሆናቸው ማሻሻያ ይደረግባቸዋል። ውድ ኢትዮጵያውያን፣ ትብብርን መምረጥ ኢትዮጵያን ማዳን ነው።
የምርጫ ምልክታችን አውራ ጣት ነው። ህገ መንግስቱ ያመጣቸው ውድቀቶች ባለፉት 36 ዓመታት ነፃ በሆነ ምርጫ የህዝቡን ፍቃድና ውክልና ሳያገኝ በኃይል ኢትዮጵያን ሲገዛ የቆየው መንግስት የሀገሪቱን መሰረታዊ ጥቅሞች የሚጎዱ በርካታ ጥፋቶች ፈጽመዋል። ትብብር ለኢትዮጵያ አንድነት የተመደበለትን 10 ደቂቃ ተጠቅሟል። በቀጣይ ኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በተመረጠው ርዕሰ ጉዳይ ላይ 10 ደቂቃ አላችሁ። አመሰግናለሁ እድሉ ስለተሰጠኝ። የሀገራችን ህገ መንግስት ህገ መንግስት ከ30 ዓመት በላይ ያገለገለ ህገ መንግስት ሰብአዊ መብት ድንጋጌዎችን መልካም የሚባሉ ነገሮችን እንዳሉት ለሀገር መንግስት ግንባታ እንቅፋት የሆኑ መሻሻል የሚገባቸው ድንጋጌዎች እንዳሉ ይታመናል። ኢዜማ ህገ መንግስቱ ተቀዶ ይጣል ቅዱስ ሰነድ ነው የሚሉት ወገን ውስጥ የሌለ ሲሆን መሻሻል እንዳለበት ግን እናምናለን። በዚህ መነሻ መሰረት ዜጎች ፍላጎታቸውንና ተሳትፎ በማከለ ሁኔታ የህገ መንግስት መሻሻያ በማድረግ የሚያስችል ኮሚሽን በ6 ወር ውስጥ ይቋቋማል ብሎ ያምናል። ይሄ ህገ መንግስት 30 ዓመት ቆይቷል። አዲስ የተወለዱ ወጣቶች ጎልማሶች የኢትዮጵያን አያውቁም። ኢትዮጵያን እንዲያውቁ ተደርጎ በህዝብ ውሳኔ ኮሚሽን ተቋቁሞ በ6 ወር ውስጥ ኮሚሽን ተቋቁሞ ህገ መንግስት እንዲሻሻል ቅድም የተባሉ 39 ጓዶች ሁሉ 39 አንቀጽ 39ም በግዴታ ሳይሆን በህዝቦች ውሳኔ ኢዜማ ወደ ህዝብ አቀርቦ ህዝቡ ደግሞ ይሄንን እንደሚያሻሽል የሚያምን ስለሆነ ይሄን አንቀጽ 39ንም የብሔር ብሔረሰቦችን በአንቀጽ 47 ጭምር እያደረገ ያለው ብሔራዊ ሳይሆን ዜግነት መብት የተከበረበት አገር ለመመስረት እና ዜጎች ተደምሮ ወደ ቡድን ይቀራሉ። ቡድኖች ተቀብለው ወደ የሀገራችን ዜጎች ይሆናሉ። በአሁኑ ህገ መንግስት ላይ ዜጎች ከቦታ ወደ ቦታ ተዘዋውሮ መስራት የማይችሉ ሀብት ማፍራት የማይችሉ ሰው ይቅርና መሬቱ ብሔረሰብ የሆነበት ጎሳ የሆነበት ስርዓት ለማሻሻል አዲስ ህገ መንግስት በህዝብ ውሳኔ የሚሻሻልበት ብሎ ኢዜማ ያምናል። ሁሉም ድርጅትና ግለሰብ ማሳተፍ ስለሚችል ሀሳባቸውን በሙሉ እንዲሳተፉ ማድረግ የተገባ ስለሆነ ይህንን ለማድረግ የሚያስችል ዘመናዊ የተሳትፎ መድረክ ማስተቸት ግዴታ ይሆናል። ህገ መንግስትን በህዝብ ማስተቸት ነው። እኛም በጉልበት ህገ መንግስት ይሻሻል ሁሉም ህገ መንግስት ይቀደድ ብለን ካለን እኛ ስልጣን ከያዘን በኋላም ህገ መንግስቱ በጉልበት ወስዶ የሚቀዱ ወይም በጉልበት ስልጣን ይዘው የሚመጡ ስለሆነ በሀሳብ በላይነት ኢትዮጵያን መምራት የሚችል በእውቀት፣ በሀሳብ፣ በጥበብ፣ በምሁራን የሚመራ በሁሉም ህዝቦች ተሳትፎ የሚመራ ህገ መንግስት እንትን ለማድረግ ለማሻሻል ነው። ሀገራዊ ምክክር አሁን ተጀመረ። ኢዜማ ብዙ አንቀጾች ወደ 17 አንቀጾች እንዲሻሻል በሀገራዊ ምክክር ላይ አቅርቧል። ይሄ ኢዜማ ከማንም በላይ ይሄ ሀገራዊ ምክክር ሁሉም ቦታ ላይ ሁሉም ኢትዮጵያዊ ሀሳብ ሰጥቶ እንዲሻሻል ህገ መንግስት እንዲሻሻል ሌሎችም ኢትዮጵያ ውስጥ የነበሩ ነባር ችግሮችም ጭምር እንዲሻሻሉና እንዲወገዱ በስምምነት በጋራ ሀሳብ በማውጣት ማድረግ አለበት ብሎ ያምናል። አመሰግናለሁ። የተከበራቸው የደቡብ ኢትዮጵያ ክልል ነዋሪዎች፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የፖለቲካ ፍልስፍናው ማህበራዊ ፍትህ ነው። እንደ ኢትዮጵያ የብዙሃ ማንነቶች ባለቤት ለሆኑ ሀገራት ማህበራዊ ፍትህ ወሳኝ እንደሆነ ኢዜማ ያምናል። ኢዜማ ይህን ስል አሁን በሀገራችን ላይ ያለውን የማንነት ፖለቲካ በተለያየ መንገዶች በማየት ግጭትና አለመግባባት፣ መፈናቀልና የሀብት ውድመትና ምዝበራ ምክንያት ነው ብሎ ያምናል። በማንነት ላይ የተመሰረተው ፖለቲካ ከተወሰኑ ማንነቶች በቀር ሌሎችን የማያስተናግድ እንደሆነ ያምናል። ለዚህ ለአብነትም ክልል የሚለው በብሔርና በቋንቋ የተደራጀ በመሆኑ ከቃሉ ጀምሮ ክልል ከልካይ ወይንም አክላይ በመሆኑ ክልል የሚለውን ቃል በአስተዳደር ወሰን በሚለው ለመተካት በህዝብ ፍላጎት፣ በመልክዓ ምድር፣ በባህል፣ በቋንቋ፣ በሀብት የማመንጨት አቅሙን እና የህዝብ ሙሉ ፍላጎት ታክሎበት በዚህ ሁኔታ የአስተዳደር ወሰን ተብሎ የአስተዳደር ወሰን ይፈጠራል። ኢዜማ ሲመደድ ኢዜማ አሁን ያለው ህገ መንግስት እንዲሻሻል ይሰራል። ይህ ህገ መንግስቱ በውስጡ ከኢትዮጵያ አንድነትና
ለኢትዮጵያ አንድነትና ለዜጎች መብት የማይጠቅሙ አንቀጾች በመካተታቸው ለኢትዮጵያ ሕዝብ ጠቃሚ አይደሉም ብሎ ያምናል። ስለሆነም አንቀጾቹንም ሆነ ሌሎች አሁን ህገ መንግስታዊ ማሻሻያዎችን በህዝብ ይሁንታና በህዝብ ፍላጎት እንዲሁም ከህዝብ ጋር በመመካከር በምርጫ በኢዜማ ከተመረጠ በ6 ወር ውስጥ የህገ መንግስት ማሻሻያ ወይንም የሚያሻሽል ኮሚቴ አደራጅቶ በዛው በኮሚቴ ከህዝብ ጋር በመዋየት ህገ መንግስቱን ያሻሽላል። አሁን ያለውን ህገ መንግስት ገዢው ብልጽግና ፓርቲ ህገ መንግስቱ ይሄን ለማሻሻልም ቃል አይገባም፣ ደፍሮ ይቀጥል በሚለውም አይገባም። ይሄም ምንድነው አሁን ያለው ራሱ በኢትዮጵያ ህገ መንግስት 9 ክልል ነው ኢትዮጵያ ያላት ህገ መንግስቱ እውቅና ይሰጣል። ግን አሁን 12 ክልል ነው ያለ በህገ መንግስት እውቅና የሌላትን ክልል እያስፈለፈለ ያለበት ሁኔታ አለ። ለዚህም ነው ብልጽግና ፓርቲ ደፍሮ ህገ መንግስት ይሻሻል የሚለውም ደፍሮ መናገር ያልቻለው እና ኢዜማ አሁን ያለው የብልጽግና መንግስትም ሆነ ከዚያ በፊት የነበረው ስርዓት ውስጥ ህዝብ የሚተዳደረው በመረጠው ሳይሆን ከላይ በተመደቡ ሰዎች እንደሆነ ያምናል። ይህ ደግሞ አሁን ለሚታየው ስርዓት አልበኝነት፣ በስልጣን ተጠያቂነት ማጣት እንዲሁም ስር የሰደደው ሙስና ዋነኛ ምክንያት ነው ብሎ ያምናል። መብትሄም ደግሞ ህዝብ የስልጣን ባለቤት መሆን ሲችልና የተለያዩ በስልጣን አላግባብ መጠቀም ሲመጣ ስልጣኑን ህዝብ የራሱን ስልጣን መልሶ መውሰድ ሲችል ነው ብሎ ያምናል። ኢዜማ የመንግስት አስተዳደርን ከፓርቲ በመለየት መንግስታዊ ክንፍና ድርጅታዊ ክንፍ ብሎ ለይቶ ያስተዳድራል። ምክንያቱም አሁን ያለው ህገ መንግስት አሁን ያለው ስርዓት ፓርቲና መንግስት የማይለያይ በመሆኑ መንግስት ሁሉንም የሚያቅፍ ፓርቲዎችንም ሌሎችም አደረጃጀቶችን የሚያቅፍ በመሆኑ ፓርቲ ከመንግስት መለየት አለበት ብሎ ያምናል። ኢዜማ በህዝብ የተመረጠ መንግስት ሲመሰረት በኢትዮጵያ የፖለቲካ አሰላለፍ ላይ ለውጥ ያመጣል። አሁን ያለው የፖለቲካ ፓርቲዎችን መብዛት ወይም በቁጥር በጣም አሁን ወደ 60 80 እና የተለያዩ ምርጫ ጊዜ ሲደርስ የሚመጡ የፓርቲዎች ቁጥርን ኢዜማ ሲመረጥ እንዲቀንስ ያደርጋል። ህገ መንግስቱን በዚህ ሁኔታ በማሻሻል ለህዝብ አመቺ በሆነ መንገድ ኢዜማ ያደራጃል። ኢዜማ ሲመረጥ እነዚህ ከላይ የተዘረዘሩትን እስካሁን ከላይ ጀምሮ የተዘረዘሩትን ሁሉ ተግባራዊ ለማድረግ የህዝብ ይሁንታን ማግኘት ስላለበት ህዝብ የተከበረው የደቡብ ኢትዮጵያ ህዝብ ወይ ኢዜማ የመወዳደሪያ ምርጫ ምልክቱ ሚዛን ነው። ሚዛንን በመምረጥ ለተሻለ ኢትዮጵያ አብረን እንትጋ። ሚዛን የምርጫ ምልክታችን ነው። ሚዛንን ምረጥ። ተመደበለትን 10 ደቂቃ ተጠቅማል። እናመሰግናለን። ብልጽግና ፓርቲ 10 ደቂቃ አላችሁ በተመረጠው ጉዳይ ላይ። በጣም አመሰግናለሁ። እኔም የተከበራችሁ ብልጽግና ፓርቲ የኢፌድሪ ህገ መንግስት የኢትዮጵያ ህዝብ የቃል ኪዳን ሰነድ ነው ብሎ ያምናል። የአንድ ሀገር ህግ መከበር የሚወሰነው በህገ መንግስት ይሆናል። ምክንያቱም ህገ መንግስት የህጎች ሁሉ የበላይ ህግ ስለሆነ ህጎች ሁሉ ከህገ መንግስት ስለሚቀዳ ህገ መንግስት መከበር አለበት ብሎ ብልጽግና ፓርቲ ያምናል። ስለዚህ ያለውን ህገ መንግስት ያከብራል፣ ያስከብራል። ነገር ግን ይሄ ህገ መንግስት ህዝቦች የሚያነሷቸው ጥያቄዎች ህዝቦች መስተካከል መሻሻል አለባቸው ብለው የሚያነሱባቸው አንቀጾች ስላሉ መሻሻል እንዳለበት ብልጽግና ያምናል። ሲሻሻል ግን በፓርቲ ፍላጎት፣ በፓርቲ ውሳኔ ወይም በግለሰቦች በቡድኖች ከኢትዮጵያ ህዝብ ውስን አካላት ተሳትፈውበት ሳይሆን በራሱ በህገ መንግስቱ የሚሻሻልበት መንገድ ስላለ ስለተቀመጠ ህገ መንግስትን እንደሚያከብርና እንደሚያስከብር ፓርቲ ህገ መንግስታዊ በሆነ መንገድ እንዲሻሻል ህጋዊ በሆነ መንገድ ከዛም አልፎ በመላው ህዝብ ተሳትፎ እንዲሻሻል ይሰራል። ብልጽግና ፓርቲ ህገ መንግስታዊ ባልሆነ መንገድ ካሻሻል ነገ ተመልሶ ጥያቄ ይነሳል። ከዚህ ቀደም የነበረው አይነት ታሪክ ራሱን የደገመ ይሄዳል። ቀጣይ የሚመጣው ትውልድም የማያምነው የማይቀበለው ህገ መንግስት እየሆነ ይሄዳል። ህጋዊነቱ ላይ ጥያቄ ከተነሳ ህገ መንግስት በራሱ የህጎች ሁሉ የበላይ ህግ ሆኖ ሳለ ህጋዊ መንገድ ሳንከተል በስሜት ተነሳስተን በቁጭት ወይም ስተት አለበት በሚል ድፍረት ብቻ ከሄድን ከፍ ያለ የታማንነት ጥያቄ ያስነሳል፣ ቅቡልነት ጥያቄ ያስነሳል።
በመስተመጨረሻም ደግሞ ህዝቡ የተሳተፈበት እያንዳንዱ ዜጋ የተወያየበት ሆኖ እንዲሻሻል ካላደረግን መላው ህዝብ የማያከብረው ህገ መንግስት ይሆናል ብሎ ስለሚያምን ህገ መንግስታዊ ህጋዊና በመላው ህዝብ ተሳትፎ እንዲሻሻል ይሰራል። ይህንንም ለማድረግ ተያይዘው የሚነሱ ጥያቄዎችንም ሁሉ ለማስተካከል ብልጽግና ፓርቲ ሀገራዊ ምክክር ኮሚሽን አቋቁሞ ከመላው ህዝብ ጋር አጀንዳ ሲያሰባስብ ሲመክር ቆይቷል። ቀጥሎም ያንን አጠናክሮ ይቀጥላል። ተያይዞ ከፌዴራሊዝም ስርዓታችን ጋር ተያይዞ ያለውን ስንመለከት የብልጽግና ፓርቲ በኢትዮጵያ እውነተኛ ፌዴራሊዝም እንዲተገበር ይፈልጋል፣ ይሰራል። ይሄ ምን ማለት ነው? ፌዴራሊዝም ብዙ መልክ አለው፣ ብዙ አይነት አለው። ግን በኢትዮጵያ ህብረ ብሔራዊ ፌዴራሊዝም እንዲተገበር በኢትዮጵያ ህብረ ብሔራዊ ፌዴራሊዝም እንዲገነባ ብልጽግና ፓርቲ ይሰራል። የኢትዮጵያ መልክ ብዙ ነው። የአንድ ብሔር የአንድ ሃይማኖት ሀገር አይደለም። በርካታ ማንነቶች፣ በርካታ ብዝሃ ሃይማኖት፣ በርካታ የኢትዮጵያ መልክ በትክክል የሚያመላክቱ ማንነቶች ስላሉ ይሄንን ከግምት ውስጥ ያስገባ ይሄንን መሬት ላይ ማውረድ የሚያስችል ሁሉም የኔ ስርዓት ነው ብሎ መቀበል የሚችል በጋራ ሀገር ውስጥ በጋራ ሀገር ጥላ ስር ነን ብሎ ማመን የሚያስችል ስርዓት ይገነባል። ስለዚህ ከዚህ ቀደም የነበሩ በፌዴራሊዝም በኢትዮጵያ ፌዴራሊዝም ትግበራዎችም ያየናቸው ከዛ በፊት በነበሩ የመንግስት ስርዓታት ውስጥ የተመላከቱትን ሁሉ ማስተካከል የሚያስችል ህብረ ብሔራዊ ፌዴራሊዝምን እውን ለማድረግ ይሰራል። ለህገ መንግስት መከበርና ለፌዴራላዊ ስርዓት መጽናት ትልቅ ድርሻ ያለው ዴሞክራሲ ነው። በዴሞክራሲ ደረጃ የሚነሱ ጥያቄዎች ናቸው ብዙ ጊዜ የፌዴራል ስርዓቱንም ህገ መንግስቱንም ጥያቄ ውስጥ እንዲገባ የሚያደርገው። ስለዚህ ለዚህ አንዱ አጋሽ ብለን የምናምነው የመግባባት ዴሞክራሲን ነው። የመግባባት ዴሞክራሲ የሁሉንም ድምጽ የሁሉንም መብት የሚያከብር የዴሞክራሲ አይነት ነው። አብላጫው ወይም አሸናፊው ሁሉንም የሚወስድበት ጠቅልሎ የሚገዛበት የሚቆርጥ የሚፈልጥበት መሆን የለበትም። ዴሞክራሲያችን ድምጽ ያላቸው ሁሉ እንዲደመጡ የሚያደርግ አነስተኛ ድምጽ ያላቸው ድምጻቸው እንዲከበር የሚያደርግ ከዛ ባለፈ ማናችንም አሸናፊም ተሸናፊም ሳንሆን በድርድር በውይይት የምናምንበት ስርዓት በማድረግ የኢትዮጵያን ፌዴራላዊ ስርዓትን ማጽናት ይኖርብናል። ህገ መንግስታችን ላይ ያሉ እንከኖችንንም ለማሻሻል በምንሰራበት መንገድ በዚህ መንገድ መሄድ ይኖርብናል ብለን እናምናለን። ምክንያቱም በብቸኝነት ወይም በአብላጫ አሸናፊው ቆራጭ ፈላጭነት የተመራው እስካሁን በኢትዮጵያ ሰላም ማምጣት አልቻለም። ስለዚህ ብልጽግና ወደ መግባባት ዴሞክራሲ ልምምድ ከገባ በኋላ ከፍ ያለ ለውጥ በሀገራችንም የታየ ስለሆነ በቀጣይም በዚህ መንገድ ምናስኬድ ይሆናል። እዚህ ላይ የሚነሳው በፌዴራል ስርዓታችን ውስጥ ከዛ በፊት በነበሩ ስርዓታትን በኢትዮጵያ ታሪክ ውስጥ የተፈጠሩ መዛነፎችን ከፌዴራል ስርዓታችን ጋር አያይዘን በትርክት ለውጥ በማስተካከል ህዝቦችን ማስተሳሰር በመተማመን ላይ የተመሰረተ ፌዴራላዊ ስርዓት እንዲገነባ እናደርጋለን ብለን እናምናለን። በመደመር ትርክት ሰው እንዲሰባሰብ በጋራ እንዲቆም በአንድ ሀገር ጥላ ስር ለአንድ ሀገር የሚቆም አድርገን እናሰባስባለን። በዚህ ውስጥ የሚፈጠሩ የጋራ እውነቶችን አክብረን ልዩነቶቻችንን ደግሞ ለውይይትና ለክርክር እንሰጣለን ብለን እናምናለን። ስለዚህ በህብረ ብሔራዊ ፌዴራሊዝም በህገ መንግስታችን ላይ ለህዝባችን ግልጽ አቋሞችን ስናስቀምጥ መተናል። ቀጥሎም ከህዝባችን ጋር በመሆን የጀመርናቸውን ስራዎች አጠናክረን እንቀጥላለን። በቀሪ ጉዳዮች ላይ ጓደኛ ይቀጥላል። 3 ደቂቃ ከ46 ሰከንድ አላችሁ። አመሰግናለሁ። በፌዴራሊዝምና በህገ መንግስት ጉዳዮች ላይ የተከራከርን ያለነው ከተፎካካሪ ፓርቲዎቻችን ጋር ቀጣይ የኢትዮጵያን ህገ መንግስት ስርዓቱን ሳይጠብቁ በ6 ወር ወይም በሚፈልጉበት ጊዜ ለመናድ ካሰቡ ተፎካካሪ ፓርቲዎች ጋር በመሆኑ ህገ መንግስቱ ላይ የተቀመጡ የህገ መንግስት ማሻሻያ አንቀጾች ቢጠበቁ የኢትዮጵያን ሰላም፣ የኢትዮጵያን አንድነት፣ የኢትዮጵያን ቀጣይነት ያረጋግጣሉ
ብለን ስለምናስብ የህገ መንግስቱ የበላይነት ማክበር አንቀጽ 9 ላይ የተቀመጠውን ተፎካካሪ ፓርቲዎቻችን እንዲያከብሩ በዚህ አጋጣሚ መልእክት ለማስተላለፍ እወዳለሁ። ህገ መንግስቱን አንቀጽ በአንቀጽ በተመረጥኩ ማግስት ቀይራለሁ የሚል አስተሳሰብ ህገ መንግስቱን የማፍረስና የመናድ ስለሆነ በቀጣይ ሀገሪቷ ያለ ህገ መንግስት ውጥንቅጥ ውስጥ እንድትገባ ሲነሱ የነበሩ ጥያቄዎች እንዳይቆሙ የሚያደርግና ያልተረጋጋች ኢትዮጵያን የሚፈጥር ስለሆነ ፓርቲዎቻችን ቆም ብለው ይህንን እንዲያስቡ በዚሁ አጋጣሚ መልእክት ለማስተላለፍ እወዳለሁ። ከክልሎች አወቃቀር ጋር ተያይዞ አሁን እየተከራከርና እየተወያየን ያለነው በደቡብ ኢትዮጵያ ክልል ቀጣይ በሚመሰረት መንግስት ውስጥ ስለሚኖረን የስልጣን ክፍፍል ሲሆን በዚህ ውስጥ ግን ፓርቲዎቹ እያነሱ ያሉት የደቡብ ኢትዮጵያ ህዝቦች ከሌሊቱ 12 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ድረስ ወጥተው የመረጡትና ድምጽ ሰጡበትን በሪፈረንደም የተቋቋመውን ህገ መንግስታዊ ስርዓቱን ተከትሎ በሪፈረንደም የተቋቋመውን ክልል ጭምር ባለመቀበል በመሆኑ እንደዚህ አይነት የህዝብን ይሁንታ የተሰጠባቸውን ጉዳዮች አለመቀበል ከህዝብ ፍላጎት ጋር የሚቃረን ስለሆነ እነዚህንም በደንብ ማየት ያስፈልጋል ብዬ አስባለሁ። በአጠቃላይ የብልጽግና ፓርቲ በህገ መንግስት ጉዳዮች ላይ ያለው አቋም ህገ መንግስት መሻሻል ያለበት ስርዓቱን ጠብቆ አሰራሩን ጠብቆ በህዝቦች ይሁንታ ነው ብሎ ያምናል። ከመሬት አንጻር መሬት የኢኮኖሚ የፖለቲካና የማንነት መገለጫ መሆኑን ብልጽግና ፓርቲ ይቀበላል። መሬት ለአርሶ አደሩና ለአርብቶ አደሩ ካለው ኢኮኖሚ ፋይዳ ባሻገር ከታሪክና ከማንነት ጋር የተቆራኘ ስለሆነ ይህን ታሪካዊ ፖለቲካዊና ማንነት ጋር የተገናኙ ጉዳዮችን ባከበረ መንገድ የመሬትን ውስብስብ ባህሪ በተረዳ አግባብና የህዝቦችን ተሳትፎ ባረጋገጠ መንገድ በህገ መንግስት ውስጥ የሚታዩ የመሬት ጉዳዮችን ህዝቡን ባከበረ አግባብ መሻሻል ካለበት በህዝብ ይሁንታ እንዲሻሻል ያደርጋል እንጂ አሁን ባለው ሁኔታ ከህዝብ ወስዶ በተለያየ መንገድ በገንዘብና በፍላጎት እንዲመራ የማድረግ መንገድን የማንከተል መሆኑን በዛው አጋጣሚ ለመግለጽ እወዳለሁ። አርሶ አደሩና አርብቶ አደሩ ረገድ ዋስትና የሚሰጥ ስርዓት ዘርግተናል። ይህንን ዋስትና የሚሰጠውን ስርዓት የበለጠ ማስቀጠልና አርሶ አደሩ ተጠቃሚ የሚሆንበት ሁኔታ መፍጠር፣ መሬት ለኢንቨስትመንትና ለኢንዱስትሪ የሚዳረስ ሁኔታ መፍጠር ላይ ትኩረት እናደርጋለን። የፖለቲካ ምህዳርን በማስፋት የተፎካካሪ ፓርቲዎች ተሳትፎ እናረጋግጣለን። ብልጽግና ፓርቲን ይምረጡ። የብልጽግና ፓርቲ መወዳደሪያ ምልክት የስንዴ ነዶ ነው። የስንዴ ነዶ በመምረጥ የኢትዮጵያን ቀጣይነት ያረጋግጡ። አመሰግናለሁ። ብልጽግና ፓርቲ የተመደበለትን 10 ደቂቃ አጠናቋል። ክቡራትና ክቡራን ተመልካቾቻችን በደቡብ ኢትዮጵያ ክልል የሚገኙ ተፎካካሪ ፖለቲካ ፓርቲዎች በፖለቲካው ዘርፍ በሕገ መንግስትና ፌዴራሊዝም ላይ እያደረጉ ያለውን የክርክር መድረክ ነው የተከታተላችሁ የምትገኙ። ተፎካካሪ ፖለቲካ ፓርቲዎች ሶስተኛው ምዕራፍ ላይ ነው የምንገኘው። ይህ ሶስተኛው ምዕራፍ በሁለት የተከፈለ ነው። በጥቅል 10 ደቂቃ አለው። 2 ደቂቃ ለጥያቄ፣ 8 ደቂቃ ደግሞ ለጥያቄዎች ምላሽ የሚሰጥበት ነው። ቀደም ሲል ባወጣነው ወጣ መሰረት ትብብር ለኢትዮጵያ አንድነት 2 ደቂቃ አላችሁ ለጥያቄ። አመሰግናለሁ። ጥያቄያችን ለብልጽግና ፓርቲ ይሆናል። አንደኛ፣ የብሔር ፌዴራሊዝም በኢትዮጵያ ውስጥ የፈጠረውን እና እየፈጠረ ያለውን ቀውስ በምን አይነት መንገድ ለመቆጣጠር አቅዳቸዋል? ሁለተኛ፣ ብልጽግና ህገ መንግስቱን በውይይትና በሪፈረንደም ለማሻሻል ለምን ፈራ? ለምን ተራማጅ መሆን ተሳነው? ለምሳሌ ከትንሹ ጉዳይ ስንነሳ በኢፌዴሪ ህገ መንግስት የክልሎች ቁጥር 9 የከተማ አስተዳደር 2 መሆኑ ይታወቃል። ተጨማሪ ክልሎችን ከህገ መንግስቱ ውጪ መጨመር ህገ መንግስቱን መጣስ አይሆንምን? እሺ፣ ሶስተኛ ጥያቄ ምናልባት በአቀራረብ ሂደት ውስጥ የሁለተኛው የብልጽግና ወንድማችን ፓርቲዎቻችን እያሉ ሲያነሱ ነበርና ምናልባት ፓርቲዎቻችን እያሉ ሲያነሱ ያቀረብናቸው ፖሊሲዎች ወይና የፖሊሲ አማራጮች ስለማረካቸው ይሁን ፓርቲዎቻችን እያሉ ነውና እኛ የነሱ ፓርቲ አይደለንም። እነሱ ግን ሊቀላቀሉ አስበው ከሆነ እንቀበላቸዋለን። ይችን እንዲመልሱልን ለማንሳት ያለ
ኢዜማ 2 ደቂቃ አላችሁ። ብልጽግና ይህን አሁን ያለውን የመሬት ፖሊሲውን ቀጥታ አሁን በክርክር ወቅትም መሬትን ከማንነት ጋር የተቆራኘ ነው ብሏል እና መሬትን ከማንነት ጋር አቆራኝተን 80% ያህል አርሶ አደር ባለበት መሬትን መንግስት እንደፈለገ በእጁ ይዞ የአርሶ አደሮቻችን የማምረት መብታቸውን ነፃነታቸውን ባላረጋገጡበት ሁኔታ እንዴት ለመምራት አሰበ? አንደኛው ጥያቄ ነው። ለብልጽግና ነው። አሁንም ለብልጽግና መንግስት አሁን እየተመራ ያለው ህገ መንግስት ብሔር ብሔረሰቦች ሙሉ መብት እና ነፃነት ይሰጣል። ስለዚህ እንዲህ ከሆነ ታዲያ አሁን በብሔር ደረጃ ከዚህ በፊትም በክልል ለመደራጀት የጠየቁ ብሔሮች ብዙዎች ነበሩና እነዚያ ብሔሮች ታዲያ በፍላጎታቸው ከሆነ መብት ከሆነ ለምን ለነዚህ አልተሰጠም? በዚህ ሁኔታ ከሆነ ቀጣይ ብልጽግና ቢመረጥ በ5 ዓመት ውስጥ ኢትዮጵያ ስንት ክልሎች ይኖሯታል የሚል ጥያቄ ነው። አመሰግናለሁ። ኢዜማ እናመሰግናለን። ሰላም ለኢትዮጵያ ጥምረት ይካላችሁ። አመሰግናለሁ። መጀመሪያው ጥያቄ ለብልጽግና ፓርቲ ይሆናል። ብልጽግና ደቡብ ብሔር ብሔረሰቦችን ሪስትራክቸር ሲያደርግ ህዝቡ አምኖበት ከጠዋቱ 12 እስከ ሌሊቱ 12 ሰዓት አምኖ የመረጠው ነው። ይሄን ክልል ለማፍረስ ነው የምታስቡት የሚል አይነት ጥያቄ ነው ሀሳብ ነው ያቀረበውና እኛ እያልን ያለነው ክልላዊ መዋቅር ወይም ፌዴራሊዝም መንግስት አወቃቀር ስርዓት ለብዙሃን ማንነቶች ተገቢ ነው ብለን አምነን እንደተቀበልን ብልጽግና ደግሞ ውስንነቶችን እኛ ከገለጽነው ውጪ አምነው 12 ሰዓት ሙሉ ወር 24 ሰዓት ሙሉ አምነው በራሳቸው በገዛ ፈቃዳቸው የመሰረቱትን ክልል አትንኩብን የሚል አይነት ጥያቄ ያቀርባልና አምነው ደቡብ ብሔር ብሔረሰቦች ወደ 4 ክልል ሲቀየር አምነው ቢሆን ኖሮ 6 ክላስተር የሚባል አንድ ማዕከል ላይ ሲያገኝ የነበረውን አንድ ማዕከል ላይ እያገኘ ራቀብኝ የመንግስትን አገልግሎት በቀላል ወጪ በቅርበት ማግኘት አልቻልኩም ላለው ለደቡብ ብሔር ብሔረሰብ ወደ ክልል 6 ማዕከላት ችግሩን በ6 እጥፍ አባስቶ ያመጣው ህዝቡ ቢያምን ነው ወይ? ስለዚህ ህዝቡ ባያምን ነው ወደ 6 ቦታ የተከፋፈለው። ህዝቡን ለማታለል ያክል ወይም ለማረጋጋት ያክል አንተም እንካ ተብሎ ተቆራርሶ ያለ ክልል ነው። ስለዚህ የተረጋጋ ቀጣይነት ዋስትና ያለው አይመስለኝምና ብልጽግና እዚህ ላይ ምላሽ እንዲሰጥ እንፈልጋለን። ህዝቡ አላመነበትም፣ ስላላመነበት ነው ወደ ክላስተር የተቀየረው የሚል ጥያቄ ነው ያለኝ። ቀጣይ ሁለቱ ፓርቲዎች ኢዜማና ትብብር ብሔር ማንነት ላይ ያላቸውን አቋም ግልጽ እንዲያደርጉ እፈልጋለሁ። አመሰግናለሁ። ሰላም ለኢትዮጵያ ጥምረት የጥያቄውን ክፍለ ጊዜ አጠናቋል። ብልጽግና ፓርቲ አመሰግናለሁ። የመጀመሪያ ጥያቄያችን ለኢዜማ ነው። ኢዜማ የዜጋ ፖለቲካ እከተላለሁ ይላል። በፖሊሲውም ይህንን ያስቀምጣል። ግን በግብሩ ደግሞ የጎሳ ጥያቄ፣ የቀበሌ ጥያቄ፣ የልዩ ወረዳ ጥያቄ ሲያራምድ ይታያል እና ይሄ አይጋጭም ወይ የሚል ጥያቄ ይጋጫል። ይሄን እንዴት ታስታርቃላችሁ የሚል ነው። ሁለተኛው ለትብብር ኢትዮጵያ ፓርቲ ነው። የትብብር ኢትዮጵያ ፓርቲ ብዙ ጥምረት የፈጠሩ ፓርቲዎችንም ስንመለከት በስያሜያቸውም በፖሊሲያቸውም ወደ አህዳዊነት ያደላ ብዝሃ ማንነት ላይ ብዝሃ ሃይማኖት ላይ ብዙ የማይደፍሩ ወደ አንድ ኢትዮጵያ፣ አንድ ሃይማኖት፣ አንድ ብሔር የሚል ፍላጎት ያላቸው ነው። ይሄ ለኢትዮጵያ ሊተገበር የሚችል ነው ወይ? የኢትዮጵያን ሕዝብ አንድ የሚያደርግ ነው ወይ የሚል ጥያቄ አለን። ሶስተኛው ለሰላም ለኢትዮጵያ ጥምረት ፓርቲ ነው። ኢትዮጵያ በጽንፍ የፖለቲካ ፓርቲዎች አደረጃጀት መምራት እንችላለን ወይ? የብሔር ፖለቲካ ፓርቲዎች ጽንፍ ይዘው ከተጣመሩ ምንም ቢሰባሰቡ ትልቋን ኢትዮጵያ መሸከም መምራት አይቸገርም ወይ የሚል ጥያቄ ለማቅረብ ነው። ቀሪ ጥያቄ ጓደኛ 35 ሰከንድ አላችሁ። የተነሱ ጥያቄዎች እንደተጠበቁ ሆኖ የብልጽግና ፓርቲ ለኢዜማ የሚያቀርበው ጥያቄ የምታራምዱት አስተሳሰብ በአብዛኛው አህዳዊነት ስለሆነ የብሔር ብሔረሰቦችን መብት የሚጋፋ ከመሆኑ ጋር ተያይዞ እንዴት ታስታርቃላችሁ የሚል ጥያቄ አለኝ።
እናመሰግናለን። ሁሉም ተፎካካሪ ፖለቲካ ፓርቲዎች በተሰጣቸው 2 ደቂቃ ጥያቄዎችን አንስተዋል። ብልጽግና ፓርቲ 6 ጥያቄ ተጠይቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ 3 ጥያቄ፣ ሰላም ለኢትዮጵያ 1 ጥያቄ እንደዚሁም ትብብር ለኢትዮጵያ 2 ጥያቄዎችን ነው የተጠየቃችሁት። ቀደም ሲል ባወጣነው የዕጣ ድልድል መሰረት ነው የምናልፈው። ለጥያቄም እንዲሁም ምላሽ ለመስጠት በመጀመሪያ ትብብር ለኢትዮጵያ አንድነት 8 ደቂቃ አላችሁ። እናመሰግናለን። ምናልባት የብሔር ማንነት ላይ ያላችሁ አቋም ምንድነው የተባለ ተብሎ የተነሳ ጥያቄ አለ። ኢትዮጵያ የተለያዩ ሃይማኖቶች፣ ባህሎች፣ ወጎች፣ የሁሉንም የግልም መብቶች የቡድን መብቶች የፈለጉትን የማምለክ እንደፈለጉ የመንቀሳቀስ በነጻነት ልማዶቻቸውን ፕራክቲስ የማድረግ ሙሉ መብት የሚያጎናጽፍ ህገ መንግስት አሻሽሎ ወደ ተግባር የሚያወርድ ይሆናል። ስለዚህ ከአህዳዊነት ጋር የተገናኘም ከብልጽግና የተነሳ ፖይንት ትብብር ለኢትዮጵያ አንድነት አንድ ኢትዮጵያ አንድ ሃይማኖት ብሎ በፍጹም አያምንም። ማኒፌስቶአችንም ይሄን አያስቀምጥም። ቅድም እንዳልኳችሁ ትብብር ለኢትዮጵያ አንድነት ኢትዮጵያ ህብረ ብሔራዊ ናት ብሎ ያስባል። የተለያዩ ቋንቋዎች፣ የተለያዩ እምነቶች፣ የተለያዩ ልማዶች ያሏቸው የተለያየ አይነት ህዝብ ያላት ሀገር ናት። ስለዚህ እነዚህን ልማዶች እነዚህን ቋንቋዎች በአግባቡ ነጻነታቸው ተረጋግጦ ተከብሮላቸው ከዚህ ቀደም በቋንቋ በብሔር ዲስክሪሚኔሽን እየተፈጠረ እየተጎዱ አካላትንም ጭምር ክሶ በነጻነት የሚንቀሳቀሱበትን ቋንቋቸውን፣ ልማዳቸውን፣ ባህላቸውን መሬት ላይ የሚተገብሩበትን ፕላትፎርም ያዘጋጃል። ለተግባራዊነቱ ይተጋል። ይሄን ለማንሳት ነው። 5 ደቂቃ ከ33 ሰከንድ አላችሁ። አመሰግናለሁ። የብልጽግና ጥያቄ ወደ አህዳዊነት እና አንድ ኢትዮጵያ ወደሚል ሀሳብ ወይም ፖሊሲ ያላችሁ የሚል ጥያቄ ነው ያቀረቡት። ትብብር ለኢትዮጵያ አንድነት እንደ ኢትዮጵያ ባሉ የተለያዩ እምነቶች፣ ባህሎች፣ እሴቶች ያሉበት ሀገር በመሆኗ የሁሉም ባህል የሚከበርበት የሁሉም ብሔር ቋንቋ የሚያድግበት የሚሰራበት ይሆናል እንጂ አህዳዊ ፖሊሲ የለውም እንደሌለው ላሳውቅ እፈልጋለሁ። በዚህ ላይ መጨመር የምፈልገው እያንዳንዱ ኢትዮጵያዊ በነጻነት የመናገር በነጻነት ሀሳቡን የመግለጽ የመንቀሳቀስ ሙሉ መብት ይሰጣል። ስለዚህ እኛ አህዳዊ ሳይሆን የብሔር ብሔረሰቦችን እምነት፣ ቋንቋ፣ ሃይማኖት፣ ባህሎች፣ እሴቶች የምናከብር ትብብር ለኢትዮጵያ አንድነት ለኢትዮጵያ የቆመ ፓርቲ ስለሆነ በዚህ ልክ እንድትረዱን እንፈልጋለን። ትብብር ለኢትዮጵያ አንድነት የተመደበለትን ሰዓት ተጠቅሟል። በቀጣይ ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በመጀመሪያ ለተነሳው በብሔር ማንነት ላይ ያላችሁ ግልጽ አቋም ተብሎ ለተጠየቀው እኛ በብሔር ማንነትን የሚደፈጥጥ የሚጨፈልቅ ስርዓት አይኖረንም። ምክንያቱም የዜግነት ፖለቲካ በዜጎች ላይ የተመሰረተ ፖለቲካ ሲሆን አንድ ሰው በሰውነቱ ወይ ሰብአዊ መብቱ የተከበረለት ሰው የዜግነት መብቱ በተለያየ ቦታ በእኩል እንዲከበር የብሔር መብቱ የማንነት የሃይማኖት መብቱ ሁሉም መብቱ እንዲከበር አሁን ባለው ልክ ሳይሆን አሁን ባለው በአንድ ክልል ለአንድ አካባቢ ለአንድ ብሔር ክልል ወይንም ቦታ ቆርሶ እየተሰጠ በዛው ውስጥ ላሉ ሰዎች ደግሞ ያ መብት እየነፈገ ያለው አሰራር ይሄንን የዜጎችን መብት ያከብራል ብለን የብሔር መብትን ያከብራል ብለን ስለማናምን እኛ የምናምነው ምንድነው? አንደኛ የዜግነት መብቱ ሲከበር ዜግነት መብቱ የተከበረለት ሰው የብሔር መብት የትም እንዳይደፈጠጥ አሁን ካለው በተሻለ ሁኔታ እንዲከበር እናደርጋለን። ለዚህም ነው እኛ አሁን ያለው ከ80 በላይ ብሔር ብሔረሰቦች አሉ። የዚያ ሁሉ ጥያቄ አለ። የዚያን ሁሉ ጥያቄ በብሔርና በቋንቋ መመለስ ስለማይቻል እንደ በዜግነት ፖለቲካ ውስጥ ሲገባ የማንነቱ የቡድንና የተለያዩ ማንነቶች ጥያቄ በዛ ምላሽ ያገኛል ብሎ ኢዜማ ያምናል። ስለዚህ በዚህ ሁኔታ የትኛውንም ብሔር የማይደፈጥጥ የትኛውንም ብሔር በላይ የማያደርግና የትኛውን ደግሞ የበታች የማያደርግ ለሁሉ የሚሆን ኢትዮጵያን መገንባት ነው የኢዜማ አላማው። እና ቀጥሎ ከብልጽግና ወንድሞቻችን የተነሳው
ሀገራዊ ፓርቲ ሆናችሁ ለምን የብሔርና ጎሳ ታቀነቅናላችሁ ነው። ምናልባት ይሄ እንደ ማብራሪያ ላይ አላመጣንም። በእኛ በፕሮግራምም በማኒፌስቶችንም ላይ የለም ይሄ ነገር። እኛ በብሔር ሰው በብሔር በጎሳ በማንነት ሳይሆን ሰው በዜግነቱ በሰብአዊነቱ የተከበረ ሰው እንዲኖር በዜግነቱ ኮርቶ የትም አካባቢ በነጻነት የሚኖር ዋናው እኛ ኢዜማ እንደ መንግስት የመንግስት የመጀመሪያው ግዴታ ነው ብለን የምናምነው ሰው በነጻነት ገብቶ ወጥቶ በሰላም የመኖር ዋስትናን የማስከበር የመንግስት ግዴታ ነው ብለን እናምናለን። እንደ ኢዜማ መንግስት ስንሆንም ቀዳሚው ተግባራችን ይሄ ስለሚሆን በየትኛው መንገድ አንድ ጎሳን ወይ አንድ ብሔርን ለይተን አናይም። ሌላውን ደግሞ ከፍ አድርገን ዝቅ አድርገን የማናይና አቋማችን የጸና ከማንነት ወይንም ከግለሰብ መብት የተቀዱ ሌሎች የቡድን መብቶች የተከበሩ ይሆናሉ በኢዜማ የሚል ሀሳብ አለኝ። 5 ደቂቃ ከ5 ሰከንድ ይቀራችኋል። እሺ፣ አመሰግናለሁ። እኛ ኢዜማውያን የዜግነት ፖለቲካ ስናራምድ የባህል የኢትዮጵያ ሕዝቦች ባህል፣ ቋንቋ፣ ሃይማኖት ባከበረ መልኩ ነው ፓርቲያችን በህገ መንግስት በፖሊሲ ላይ አንግቦ የተነሳው። ስለዚህ አሁን የተነሳው ጥያቄ ዜጋ መብት ሲከበር የአንድ ዜጋ የኔ መብት ሲከበር የቡድን የብሔር መብት እየተከበረ ይመጣል። ነገር ግን ከገዢው ፓርቲው የመጣው ጥያቄ ላይ ሶስተኛ ደረጃ ያለው የብሔር መብት ከተከበረ የዜጋ መብት እንደተከበረ አድርጎ የሚቆጠረው በአሃድ አሁን በግልጽ የምናየው የዜጎች መብት አሁን እየተከበረ አይደለም። ያለ ህገ መንግስት ያለ ህግ ከለላ ሰዎች እየታሰሩ ናቸው፣ እየተደበደቡ ናቸው። ስለዚህ በአንቀጽ እኛ አሁን የማናሻሽልና የምናስቀጥለው ሰው በመፈጠሩ ሰብአዊ መብቱ ይከበር የሚለው በህይወት የመኖር መብት ይከበር የሚለው አንቀጽ እንዳለ አድርገን የማንሽረው አንቀጽ ሆኖ ሌሎች የምናሻሽላቸው ቢኖርም እነሱ ያሉ ጥሩ ወርቃማ የሆኑ ዜጋውን የአንድ ሰው ዜጋ ማለት የአንድ ሰው ነው። ስለዚህ ያን መብት ያስከበረ ነው። ሌላው ወደ ጎሳ የሚለውን እኛ ምናልባት በዚህ ጎሳ በጣም የምንጠላው በጎሳ አደረጃጀት የነበረው አሁን የነበረው ጎሳ ላይ እኛ እምነት ያለብንም የዜጋ መብት የቡድን መብት ተብሎ ይቀጥላል። እንደ ሀገር ለማቆም የሚለው ነገር ነው ያለው። ስለዚህ ይምታል። ሌላው አሃዳዊ ማለት ኢትዮጵያ ውስጥ ኢዜማ የሚከተለው ኢትዮጵያ ዜጎች ለማህበራዊ ፍትህ ነው። ዴሞክራሲያዊ ፌዴራሊዝም ነው የምንከተለው። ስለዚህ በዚህ ላይ እኛ ወደ ታች ወርደን ጎሳ የምንቀንቀን አይደለም። አሁን በማኒፌስቶችን ውስጥም ይሄ የሌለ ስለሆነ ጥያቄው እኛን የማይመለከት ጥያቄ ነው የሚለው ለማለት ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ለጠየቀው ጥያቄ ምላሹን አቅርቧል። በቀጣይ ደግሞ ሰላም ለኢትዮጵያ ጥምረት እኛ ጋር የመጣው ጥያቄ አንድ ነው፣ ግን ብዙ በውስጡ ይዘቱ ብልጽግና ፓርቲ ሰላም ለኢትዮጵያ ጥምረትን ከተለያየ ጽንፍ ተሰብስባቸዋል ጥያቄው። ስለዚህ እኛ የተለያየ ጽንፍ ያዝን ፓርቲዎች ሳይሆን ብሔርን መሰረት አድርገን የተደራጀን ፓርቲዎች ነበርን። ጋሞ ሆነን በጋሞ ስም በፓርቲ መደራጀትን የሀገሪቱ ህገ መንግስት እስካልከለከለ ድረስ በጋሞ ዲሞክራሲያዊ ፓርቲ ስም ተደራጅተን መምጣት ጽንፍ አያስብልም። ኦሮሞ ሆኖ መደራጀት፣ ጋምቤላ ሆኖ መደራጀት፣ ትግራይ ሆኖ መደራጀት፣ ሌሎችንም ሆኖ መደራጀት፣ በብሔር ስም ተደራጅቶ መምጣት ብቻውን ጽንፍ አያስብልም። ጽንፍ ራሱን የቻለ በተግባርና በድርጊት የሚገለጽ ሊሆን ይችላል። ሲጀመር ብልጽግና ራሱ ብሔርን መሰረት አድርጎ ከመጣው አንዱ ህወሓት ታግሎ ካመጣው ከኢህአዴግ ከአራቱ ብሔረሰቦች ወይም ከአራት ብሔር ፓርቲዎች የመጣ ሌሎችንም የቀሩ ብሔሮችን ሰብስቦ ያዘ የስም ለውጥ ያደረገ ግን ብሔረሰቦችን ሰብስቦ ያዘ በብሔረሰብ አደረጃጀት የመጣ ፓርቲ መሆኑንም ጭምር በመርሳት እኛን ጽንፍ ማለቱ ከምን መነሻ እንደሆነ ባይገባኝም ግን ፍረጃ እንደሆነ በደንብ ነው የምንረዳው። ፍረጃ ደግሞ ለዲሞክራሲያችን ለመደበለ ፓርቲ ሚና ለዲሞክራሲ ግንባታ ያለውን አስተዋጽኦ ካለመረዳት ለማሸማቀቅ የተፈለገበት አካሄድ እንደሆነ በደንብ እንረዳለን። ግን በዚህ መልክ አደረጃጀታችንም ሆነ አመጣጣችን
መነሻችን ለኢትዮጵያ ያለን ኢሳቤ አማራጭ ሀሳባችን ጽንፍ ስለማያስብለን እኛ እንደ ኢትዮጵያዊ እንደ ጋሞ ሆነን ደግሞ እንደ ኢትዮጵያ ለኢትዮጵያ አስበን በኢትዮጵያ ማቀፍ ስር ለኢትዮጵያ መፍትሄ እናመጣለን የነበሩብንን ከቀድሞ ጀምሮ እስከ ብልጽግና ድረስ የተወሳሰቡ የአገሪቱ ችግሮችን ለመፍታት አማራጭ ሀሳብ ይዘን ስንመጣ ጽንፍ ይዘን አይደለም ሀሳብ ይዘን ነው የመጣነው የተሻለ ሀሳብ ይዘን ነው የመጣነው በፌደራሊዝም በህገ መንግስት ላይ ያለንን ሀሳብ በግልጽ አስቀምጠናል አሁንም እያልን ያለነው የኛ መነሻ ሀሳባችን ላይ ጽንፍ የለም ያልተከበረ የህዝቦች ጥያቄ ያልተመለሰ የህዝቦች ጥያቄ የመልማት ጥያቄ የፍትህ ጥያቄ የመልካም አስተዳደር ጥያቄ ይመለስ ዲሞክራሲ ይጎልብት ዲሞክራሲ እንዲጎለብት የብሔረሰቦች መብት እኩልነት ነጻነት ራስን በራስ የማስተዳደር የራስን እድል በራስ የመወሰን መብቱ ይከበር ብለን የመጣን ለአገር የምናስብ በእውቀትና በሐሳብ በአማራጭ ፖሊሲ የተደራጀን ፓርቲዎች መሆናችንን ብልጽግና እንዲያምን እፈልጋለሁ ፍረጃ ሐሳቡን እንዲለቅ አስፈላጊ ከሆነ ጥያቄውን አንስቻለሁ እንድል ፈልጋለሁ ተጨማሪ ሐሳብ እንዲያቀርብ ለጓደኛዬ ድል ሰጣለሁ 4 ደቂቃ ከ42 ሰከንድ አላችሁ እሺ እናመሰግናለን ከብልጽግና ወንድሞቻችን የተነሳው ጥያቄ በብሔር የተደራጃችሁ ጽንፍ የያዛችሁ ዛሬ እንዴት ታርቃችሁ ኢትዮጵያን እናስተዳድራለን ትላላችሁ አሁን በተስማሙም ስጋታቸው ወደፊት ትጣላላችሁ የሚል ነው በኢትዮጵያ ውስጥ በመሰረቱ ብልጽግና ፓርቲም ብሔር አለው ኢዜማም ብሔር አለው የብሔር መሰረት አለው እኛ የአካባቢውን ህዝብ መስረታዊ የሆኑ ጥያቄዎችን እንደ ስንቅ ይዘን ለአንድ ሀገር ጠንካራ የሆነችን ሀገር ለመገንባት በህግና በመርህ አሁን ያለውን ግዘውን በሚመጥን አይዲዮሎጂ የተደራጀንና የተሰባሰብን በጋራ ዓላማ የተማመንን ለዛም በጋራ አቅደን አስበን ፖሊሲያን ቀርጸን አተገባበሩን በግልጽ አቅጣጫ ተስማምተን የመጣን እንጂ ብልጽግና ወንድሞቻችን እንደምሉት ተጠራርተን ብልጽግና ላይ ድንጋይ ለመወርወር ወይም የመንግስት ስልጣኑን ለመቀማት ነገ ለመጣላት ኢትዮጵያን ለበበተን እንዳልመጣን ልታወቅ ይገባል የኢትዮጵያ የሀገሪቱ ታሪክም የሚያሳየው የብሔር ብሔረሰቦች ሀገር ናት እነኚህ ብሔር ብሔረሰቦች የየአካባቢያቸው የሆነ ተጨባጭ ጥያቄ አላቸው የልማት ጥያቄ አላቸው የቋንቋ የባህል የእድገት ጥያቄ አላቸው የመሰረተ ልማት የመልካም አስተዳደር ችግር ጥያቄ አላቸው እነኚህ ጥያቄዎች አንድ ማዕከላዊ በሆነ ዲሞክራሲያዊ ስርዓት ወይም በማዕከላዊ ዲሞክራሲ አሁን ብልጽግና በማዕከላዊ ዲሞክራሲ ነው የሚመራው ፓርቲው ከአንድ ምንጭ ነው የሚሰማው እንጂ ሁሉንም የማዳረስ አቅም የለውም ግን የኛ ፓርቲ በመረጥ ከየአካባቢው የሚመጣውን ተጨባጭ የሆነ በመሬት ላይ ያለውን ጥያቄ ለመመለስ በብቁ ፖለቲከኞች በብቁ ምሁራን የተደራጀና በዓለም አቀፋዊ መርህና ህግ ላይ መሰረት ያደረገ በቃል ክዳን በጋራ ውል በፈቃደኝነት የቆመ ፓርቲ እንጂ ዛሬ ተጠራርቶ የተሰባሰበ አይደለም ይሄንን የብልጽግና ወንድሞቻችን ተገንዝቦ ከሰላም ፓርቲ ጋር ወይም የሰላም ፓርቲን አይዲዮሎጂ የራሳቸው አይዲዮሎጂ አድርገው ተግባራዊ በማድረግ ኢትዮጵያን ከቆመችበት መስቀለኛ መንገድ ለመታደግ ቁርጠኛ ቢሆኑ ለህዝባችንም ለኛም ለብልጽግና ፓርቲም የመዳኛ መንገድ ስለሆነ የሰላም ለኢትዮጵያ ጥምረት ፓርቲ የሚያቀርበው ሐሳብ ፖሊሲ አቅጣጫ ኢትዮጵያ የምትድንበት የመፍትሄ ሐሳብ ስለሆነ ብልጽግናም እንዲስማማ እየጠየቁ የሰላም ኢትዮጵያ ፓርቲ እምነት በዚህ ላይ የተመሰረተ እንጂ በኮታ ወይም ከሰፈር ተጠራርቶ ሀገርን ለመምራት የተቋቋመ እንዳልሆነ እናስገነዝባለን
እናመሰግናለን። የምርጫ ምልክታችንም የቡና ተክል ነው። ቡና የኢትዮጵያ ባህል መገለጫ፣ የአንድነት የህብር ማዕድ ስለሆነ ቡና ተክልን በመምረጥ መላው የኢትዮጵያ ህዝብ ለሰላም ኢትዮጵያ ጥምረት ያለውን ድጋፍ እንዲገልጽ ጥሪ ያቀርባለሁ። አመሰግናለሁ። ሰላም ለኢትዮጵያ ጥምረት ለተጠየቀው ጥያቄ ምላሽና ማብራሪያ ሰጥቷል። በቀጣይ ደግሞ ብልጽግና ፓርቲ 6 ጥያቄዎች ተጠይቋል። 8 ደቂቃ አላችሁ። አመሰግናለሁ። በሀሳብ ክርክር እያደረግን ባለንበት መድረክ ላይ በሀሳብ መልስ መስጠት እየተቻለ ጽንፈኛ የተባልነው የተለያዩ ብሔረሰቦች ብሎ ብሔረሰብ መጥራት ከውድድሩ ከፉክክሩ ከክርክሩ ዓላማ ውጪ መሆኑን ያሳያል። ስለዚህ ሰላም ለኢትዮጵያ ውይይታችን ክርክራችን በሀሳብ ላይ ተመሰረተ ስለሆነ ለክርክሩ ብሔረሰቦችን እየጠሩ ምሳሌ ማድረግ ትክክል ነው ብለን አናስብም። የኢዜማም የሉዓላዊነት ባለቤት ለግለሰብ ዜጋ የሰጠ መሆኑ ይታወቃል። በዚህም ደግሞ በህገ መንግስቱ የተሰጡ የብሔር ብሔረሰቦችን እውቅና የማይቀበል ፓርቲ መሆኑን በደንብ ያሳያል። ይሄንን ጥያቄ በሚገባው መንገድ አልመለሰምና ቀጣይም ለብሔር ብሔረሰቦች ያለውን ክብር ማሳየት አለበት ብለን እናምናለን። በክልል አደረጃጀት ላይ በተነሱ ጉዳዮች በመጀመሪያ የብልጽግና ፓርቲ የክልል አደረጃጀት ጥያቄዎችን የመለሰው ህገ መንግስታዊ ስርዓቱን ተከትሎ ነው። ጥያቄውን ሲታነሱ የህገ መንግስቱን አንቀጽ 47 ንዑስ አንቀጽ 3 ሴን ማንበብ ብትችሉ ጥሩ ነው። በሬፈረንደም ሂደቱን ካለቀ በኋላ አባል ይሆናል ብሎ ህገ መንግስቱ ያስቀመጠ ስለሆነ የህገ መንግስቱ ላይ የተጻፉ 9 ክልሎች በተጨማሪ ሬፈረንደሙን አልፎ ህጋዊ ስርዓቱን ከተከተለ ሴላ በተቀመጠው መሰረት የፌደራሉ አባል ይሆናል ማለት ነው። ስለዚህ የደቡብ ኢትዮጵያ ክልል የፌደራሉ አባል መሆኑን በዛው አጋጣሚ ሊገልጽላቸው እወዳለሁ። በተጨማሪነት ተፎካካሪ ፓርቲዎቻችን ማለት ብልጽግና ለኢትዮጵያ የፖለቲካ ስርዓት በኢትዮጵያ ውስጥ የመድበለ ፓርቲ ስርዓት እንዲገነባ ያለውን ፍላጎትና ቁርጠኝነት የሚያሳይ ሲሆን ከናንተ ጋር በቅርበት እንደምንሰራ ለማሳየት የተጠቀምነው ቃል በመሆኑ እንደኛ ቀረብ ብትሉ ጥሩ ነው ብዬ አስባለሁ። ማራቅ መግፋት ጥሩ አይደለም። ስለዚህ ብልጽግና ተፎካካሪ ፓርቲዎቻችን ብሎ ከናንተ ጋር በቅርበት እየሰራ መሆኑን ለማሳየት እንደሆነ መውሰድ ጥሩ ነው። በቅርበት ብንሰራ የኢትዮጵያን አንድነት የኢትዮጵያን አብሮነት ስለምናጠናክር ማለት ነው። ከብዝሃ ማዕከል ጋር ተያይዞ የተነሳው ሀሳብ የብዝሃ ማዕከል ኮንሰፕት በትብብር በጋራ ማደግ እንድንችል የደቡብ ኢትዮጵያ ውስጥ የሚገኙ ከተሞች እና በክልል ውስጥ የሚገኙ ህዝቦች በደቡብ ኢትዮጵያ እድገት ውስጥ ተቀራራቢ እድገት እንዲኖራቸው በጋራ ጉዳዮች ላይ በጋራ መወሰን እንዲችሉ በከተሞቻቸው ውስጥ በሚናደርጋቸው እያንዳንዶቹ ልማቶች ላይ ተሳታፊ መሆናቸውን የክልሉ ባለቤት እነሱ መሆናቸውንና ብዝሃ ማዕከል ደግሞ በኢትዮጵያ የተጀመረ ሳይሆን በሌሎች ሀገሮችም የሚተገበር በመሆኑ ይህንን ታሳቢ በማድረግ በትብብር ለማድረግ የተቀመጠ መሆኑን በመቀበል ህዝቦች የአካባቢያቸውን በልማት እንዲያሳድጉ እንዲያበለጽጉ እድል መስጠት ላይ ከብልጽግና ጋር እና ከህዝቦች ጋር ተባባሪ ቢትሆኑ ጥሩ ነው ብዬ አስባለሁ። በአጠቃላይ ግን የደቡብ ኢትዮጵያን ክልል ህገ መንግስታዊ ስርዓቱን ተከትሎ በህዝቦች ይሁንታ የተመሰረተ መሆኑን መቀበል ለተፎካካሪ ፓርቲዎች ጠቃሚ ስለሆነ ህገ መንግስታዊ ስርዓቱን መጠበቅ ጥሩ ነው። የብልጽግና ፓርቲ መወዳደሪያ ምልክት የስንዴ ነዶ ነው። የስንዴ ነዶ የትብብር ምልክት ነው። ብልጽግናን ይምረጡ። በጣም አመሰግናለሁ። እኔ በቀሪ ጥያቄዎች ላይ ተጨማሪ ሀሳብ እሰጣለሁ። ከትብብር የተነሳው የብሔር ፌዴራሊዝም የፈጠረው ቀውስ እንዴት ታስተካክላላችሁ በሚል አንስቶታል። ብልጽግና ለዚህ ብሔር ፌዴራሊዝም ሳይሆን ህብረ ብሔራዊ ፌዴራሊዝምን እውን በማድረግ ትክክለኛ እውነተኛ ኢትዮጵያን የሚመስል ኢትዮጵያን መሸከም የሚችል የፌዴራል ስርዓት ለመገንባት እየሰራ ይገኛል። ከዚህ ቀደም የነበረው የፌዴራል ስርዓት ላይ መጠራጠር፣ መጠላለፎች እንዳሉ እናምናለን። ስለዚህ እንደዚህ አይነቱ ተወግዶ በመተማመን ላይ የተመሰረተ ህብረ ብሔራዊ ፌዴራሊዝምን ተግባራዊ በማድረግ ኢትዮጵያን ወደፊት እንወስዳለን። ህገ መንግስት ለማሻሻል ለምን ፈራ ብልጽግና ተብሎ የተነሳው ብልጽግና አልፈራም፣ አሁንም እየሰራ ነው። ነገር ግን አካሄዱ ላይ ትልቅ ልዩነት ያለን ይመስለናል። እኛ ህገ መንግስት ማሻሻያ በልሂቃን ወይም በውስን የፖለቲካ ፓርቲዎች ግፊትና ተጽዕኖ እና ውሳኔ ሳይሆን ህገ መንግስታዊ አካሄዱን
ህጋዊ አካሄዱን እና የመላውን ህዝብ ተሳትፎ ባረጋገጠ መልክ መሄድ ይኖርበታል ብለን ስለምናምን ያንን ሂደት በጠበቀ ወደፊትም ጥያቄ በማይነሳበት መንገድ እንዲሻሻል እየሰራን እንገኛለን። ብሔራዊ ምክክር ኮሚሽንም ተቋቁሞ ካሰባሰባቸው አጀንዳዎች አንዱም ስለሚሆን ወደፊት በዚያ መንገድ አንዱ አጀንዳ ሆኖም እንዲሄድ ብልጽግና ያምናል፣ ይሰራል። ተጨማሪ ጥያቄ ከኢዜማ የተነሳው ከመሬት ጋር ተያይዞ ያለው ነው። ይሄንን የመሬት መሸጥ መለወጥ ጋር ስናነሳ ብዙ ጊዜ የምንዘነጋው የአርሶ አደሩን መፈናቀል ነው። መሬት ይሸጥ ይለወጥ ወደሚል ስንሄድ በከፍተኛ ደረጃ ተጎጂ የሚሆነው ገና ህይወቱን ያልቀየርንለት የሰራንለት የተፎካከርንለት ያለው አርሶ አደር ተጎጂ ይሆናል። ስለዚህ አርሶ አደራችን በከፍተኛ ደረጃ የሚያፈናቅል ስለሆነ ብልጽግና ይሄ እንዲቀጥል ነገር ግን የህዝብና የመንግስት ሆኖ መሬት እንዲቀጥል ህዝብ በሚመክረውና ምክክር ኮሚሽን በሚያደርገው ምክክር ውሳኔ እንዲያገኝ ይፈልጋል ብልጽግና። ከዛ ውጪ ከህገ መንግስቱ ለብሔር ብሔረሰቦች ከሚሰጠው መብት ጋር የተነሳው ክልል መጠየቅ ብሔሮች እንደሚችሉ ተነስቷል። ስለዚህ ለሁሉም ለጠየቁ ብሔሮች ለምን ክልል አይሰጥም፣ ነገስ ለምን አትሰጡም የሚል ተነስቷል። የተነሳ ጥያቄ ሁሉ ትክክል ነው ብሎ ብልጽግና አያምንም። ትክክል ነው ብሎ የሚያምነው ጥያቄ ሊነሳ ይችላል ከየትኛውም አካል። ነገር ግን ህዝብ ተወያይቶ ህዝብ መክሮ ሲያምንበት መግባባት ላይ ሲደርስ ከዛም አልፎ በቀጥታ ተሳታፊ ሆኖ ሲወስን ነው ብልጽግና ትክክለኛ ጥያቄ ነው ብሎ ምላሽም እንዲያገኝ የሚሰራው። በመሆኑም አሁን ክልል ምላሽ የተሰጣቸው በዚህ መንገድ ጥያቄ አንስተው ጥያቄያቸው ላይ የበሰለ ምክክር አድርገው በመላው ህዝብ ውይይት ተደርጎ ውስን ወኪሎች ሳይሆኑ መላው ህዝብ ተወያይቶበት በወኪሎቻቸው በኩል በምክር ቤቶቻቸው ደግሞ አጽድቀው ከዛም አልፎ እያንዳንዱ ነዋሪ ሪፈረንደም ላይ ድምጽ ሰጥቶ ተሳትፎበት ከ95 እና 94% በላይ ድምጽ አብላጫ ድምጽ አግኝቶ የተደራጁ ክልሎች እንደሆኑ እናምናለን። ስለዚህ ነገም ጥያቄ ይነሳል፣ ይቀጥላል። ያንን ግን በህዝቡ ተሳትፎ ምላሽ ያገኘ እንዲሄድ ያደርጋልና የተነሳው ጥያቄ ሁሉ ትክክል ነው ብለን አናምንም። በስተመጨረሻ ከክልል ማዕከላት ጋር የተነሳው የክልል ማዕከላት ብዝሃ ማዕከል ያለን ክልል ነን ደቡብ ኢትዮጵያ። ይሄ ለክልሉ በሁሉም አቅጣጫ ፍትሃዊ ልማትን ለማምጣት የከተሞች እድገትን ለማፋጠን የተመጣጠነ የህዝባችን መሰረታዊ ጥያቄ የነበረው የተመጣጠነ ፍትሃዊ ልማት የለም፣ በአንድ ቦታ ይከማቻል ልማት ብሎ ያነሱ የነበሩትን ምላሽ የሚሰጥ ነውና ፍትሃዊ ልማትን ለማምጣት ሁሉንም አካባቢዎች እኩል ለማየት እኩል እድል ለመስጠት የተወሰነ መሆኑን ለማንሳት ነው። የምርጫ ምልክታችን የስንደድ ነው። ብልጽግናን ይምረጡ። ክቡራትና ክቡራን ተመልካቾቻችን እንደዚሁም እዚሁ ከተለያዩ መሰረቶች የተወጣጣችሁ ከኛ ጋር የታደማችሁ ያላችሁ ጥሪያችን አክብራችሁ የመጣችሁ ይህ የደቡብ ሬዲዮና ቴሌቪዥን ድርጅት እያዘጋጀው በደቡብ ኢትዮጵያ ክልል የሚገኙ ተፎካካሪ የፖለቲካ ፓርቲዎች የፖለቲካው ዘርፍ ርዕዮተ ዓለማቸውን ነው እያስተዋወቁ የሚገኙት። በዚህ የክርክር መድረክ ላይ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ ብልጽግና፣ ትብብር ለኢትዮጵያ አንድነት ፓርቲ እንደዚሁም ሰላም ለኢትዮጵያ ጥምረት ፓርቲ ናቸው ፖሊሲ አማራጮቻቸውን እያቀረቡ የሚገኙት። እስካሁኑ የተመደበው ከ120 ደቂቃው 100 ደቂቃውን ያህል ተጠቅመናል። በሶስት ምዕራፎች የመጨረሻው ምዕራፍ ነው የሚቀረን፣ 20 ደቂቃ ይቀረናል። እያንዳንዱ ተፎካካሪ ፖለቲካ ፓርቲ 5 ደቂቃ ነው የሚኖረው። በዚህ 5 ደቂቃ ውስጥ የመጨረሻው የማጠቃለያ ሀሳቡን ነው የሚያቀርበው በተመረጠው ርዕሰ ጉዳይ ላይ ብቻ። ሰላም ለኢትዮጵያ ጥምረት 5 ደቂቃ አላችሁ የማጠቃለያ ሀሳብ። እሺ፣ እናመሰግናለን። የተከበራችሁ መላው ኢትዮጵያውያን፣ ሰላም ለኢትዮጵያ ጥምረት የሚከተለው ርዕዮተ ዓለም አዳጊ ማህበራዊ ዲሞክራሲ ነው። ይህ ርዕዮተ ዓለም የግለሰብና የቡድን መብቶችን ሳያበላልጥ ያከብራል። ይህ ርዕዮተ ዓለም በዲሞክራሲ በገበያ ኢኮኖሚና በማህበራዊ ፍትህ መሰረቱን አድርጓል። ገለልተኛ የሆነ የዲሞክራሲና የፍትህ ተቋማትን ይገነባል። በሚዲያ ነጻነት ያምናል። ነጻና ገለልተኛ የሆነ ሚዲያን ሊያደራጅ አቅዷል።
ለህዝቡና ለተፎካካሪ ፖለቲካ ፓርቲዎች በእኩል እንዲያስተናግዱ ነጻነታቸውን የሚዲያ ነጻነታቸውን ያከብራል። በበጀት ራሳቸውን እንዲችሉ ይደግፋል። ህገ መንግስቱንና ፌዴራሊዝምን በሚመለከት የህገ መንግስቱ አንዳንድ ድንጋጌዎች በውይይትና በህዝብ ውሳኔ እንዲሻሻሉ ያደርጋል። የኢትዮጵያ ህዝብ ዛሬ በመስቀለኛ መንገድ ላይ ቆሟል። ከብዙ ዓመታት ግጭት፣ ኢኮኖሚያዊ ችግር እና የፖለቲካ መከፋፈል በኋላ አንድ አደጋና አንድ መልካም ዕድል በግልጽ ሁኔታ በሁላችን ፊት ተደቅኗል። የኢትዮጵያ ህዝብ በሰባተኛው ምርጫ በሚሰጠው ድምፁ ከፈተና የሚሻገርበትን መልካም ዕድል በእጃችን ላይ ይገኛል። ስለሆነም የተሟላ አሳታፊ የሆነ ህገ መንግስቱን ለማሻሻል የፌዴራሊዝም ቅርጹን ለመቀየር ግልጽ የሆነ ፖሊሲ አቅጣጫ ያለውን መምረጥ መፍትሄ መሆኑን እያስገነዘብን የኢትዮጵያ ፌዴራሊዝም ቅርጽና ይዘት ምን መሆን አለበት፣ ህገ መንግስቱስ እንዴት መሻሻል አለበት የሚለውን ጥያቄ የሰላም ለኢትዮጵያ ጥምረት በዚህ ጉዳይ ግልጽና የጸና አቋም አለው። እኛ ፌዴራሊዝምን እንደ ሀገረ መንግስት ስርዓት እንደግፋለን። ምክንያቱም የብዝሃነታችንን ሁኔታ የሚያከብር ከፌዴራሊዝም ውጪ ሌላ አማራጭ መንገድ አለ ብለን አናምንም። ነገር ግን ዛሬ በሀገራችን ያለው የክልል መዋቅር በብዙ ጉዳዮች ሀገራዊ አንድነትን የሚፈታተን ለግጭት መንስኤ የሆነና የሀብት ብክነትን የሚፈጥር መሆኑን በግልጽ እንመለከታለን። ስለዚህ ሰላም ለኢትዮጵያ ጥምረታችን የሚያቀርበው አማራጭ ግልጽ ነው። ህገ መንግስቱ መሻሻል አለበት። ፌዴራሊዝሙም በፈቃደኝነት መሰረት እንደገና መቀረጽ አለበት። የሰላም ኢትዮጵያ ጥምረት የሚያቀርበው አማራጭ ሀሳብ የአሁኑ የክልል መዋቅር እንዲቀነስ ወይም እንዲቀር እና ዞኖች ወይም ክፍለ ሀገሮች በአስተዳደራዊ ወይም በአካባቢያዊ አስተዳደር በቀጥታ ከፌዴራል መንግስቱ ስርዓት ውስጥ የሚሳተፉበት አዲስ ፌዴራላዊ አወቃቀር እንዲመሰረት ነው። ይህ ለሀገራችን ምን ይጠቅማል ለምለው ጥያቄ አንደኛ ግጭትን በከፍተኛ መጠን ይቀንሳል። ዛሬ በክልል መዋቅር የተፈጠሩ የፖለቲካ ውድቀቶችና የኃይል ግጭቶች አሉ። የክልል ልዩ ወይም የጸጥታ ኃይሎችና ተፎካካሪ የሆኑ ስልጣናት ስለሚኖሩ ግጭት ይፈጠራል። ይህ መዋቅር ቢቀየር የሀገራዊ አንድነትን በሚያጠናክር መልኩ ህዝባዊ ሰራዊት በማደራጀት የሀገርን አንድነት ማስጠበቅ ይቻላል። ሁለተኛ የበጀት ብክነትን ይቀንሳል። ዛሬ ክልልና ዞን ተመሳሳይ ስራ ሲሰሩ መዋቅሩ ተደጋጋሚ ሆኗል። ይህ ገንዘብ፣ ጊዜና ሀብትን ያባክናል። የክልል መዋቅር ቢቀነስ መንግስት ለህዝብ ቅርብ ይሆናል። የሚባክነው በጀት ወደ ልማት ይዞራል። የተማረና ልምድ ያዳበረ የሰው ኃይል በቅርበት ማህበራዊ፣ ኢኮኖሚያዊና የመልካም አስተዳደር ችግሮችን በሚፈታ መልኩ ማደራጀት ያስችላል። ሶስተኛ ሙስናን ይቀንሳል። የመዋቅር ብዛት ሲቀነስ የተጠያቂነት ስርዓት ይጠናከራል። መንግስት በቀጥታ ለህዝብ ተጠያቂ ይሆናል። ይህም መልካም አስተዳደርን ያጠናክራል። የተከበራችሁ መላው የኢትዮጵያን ህዝብ፣ እኛ የሰላም ለኢትዮጵያ ጥምረት ፓርቲ ዓላማ ክልል በክልል የተከፋፈለች ኢትዮጵያን ማቆየት አይደለም። የኛ ዓላማ በፍትህ በእኩልነትና በልማት የተጠናከረች ብዙሃነትን የምታስተናግድ ኢትዮጵያን መገንባት ነው። ህገ መንግስቱ ለህዝብ አንድነት መሰረት ሊሆን ይገባል። ለግጭት ምክንያት ሳይሆን ፌዴራሊዝም የህዝቦች መብት እያከበረ ብዙሃነትን በአግባቡ እያስተናገደ ሀገራዊ አንድነትን የሚያጠናክር ሊሆን ይገባል። ስለዚህ ሰላም ኢትዮጵያ ዛሬ የህዝብ ሰላም ለኢትዮጵያ ጥምረት ለማጠቃለያ ሀሳቡ የተፈቀደለትን 5 ደቂቃ ተጠቅሟል። በቀጣይ ብልጽግና ፓርቲ ለማጠቃለያ ሀሳብ 5 ደቂቃ አላችሁ። አመሰግናለሁ። የተከበራችሁ የደቡብ ኢትዮጵያ ህዝቦች፣ ፓርቲያችን ብልጽግና በእውነተኛና ህብረ ብሔራዊ ፌዴራሊዝም ስርዓት ውስጥ ማንኛውንም የህዝብ ጥያቄ በህጋዊና ህገ መንግስታዊ መንገድ ምላሽ እንዲያገኝ የሰራ እና ወደፊትም ለመመለስ የሚሰራ ፓርቲ ነው። ለዚህም ማሳያ የሚሆነው የክልል አደረጃጀት ጥያቄዎች
ህገ መንግስታዊ ስርዓቱን ተከትለው ምላሽ እንዲያገኙ በማድረጋችን ህዝባችን ሕያው ምስክር ሆኗል። ወደፊትም ጥያቄዎች የህዝቡን ተሳትፎ ባረጋገጠና ህግን በተከተለ መንገድ ምላሽ እንዲሰጣቸው አበክረን እንሰራለን። በህገ መንግስቱ የተደነገጉ የቡድንና የግለሰብ መብቶች ሳይሸራረፉ እንዲከበሩ ፓርቲያችን የጸና አቋም አለው። አንዱን መብት ለሌላው መስዋዕት ሳናደርግ ሁለቱንም እኩል የሚያስከብር የህግ ከለላ እንሰጣለን። ብልጽግና ፓርቲ በሂደት ላይ ባለው አካታች ሀገራዊ ምክክር የህዝብ ይሁንታ የሚያገኙ የህገ መንግስት ማሻሻያዎች ካሉ ለመቀበልና ለመተግበር ዝግጁ ነው። ግባችን የፌዴራሊዝም ስርዓቱ የሀገራችንን ህልውና የሚያጠናክርና ለትግበራ ምቹ እንዲሆን ማድረግ ነው። ብልጽግና ፓርቲ የሚገነባው ፌዴራሊዝም በስሜት የሚነዳ ሳይሆን በህግና በተቋማት የሚመራ ነው። ስርዓቱን ከግለሰቦችና ከፓርቲዎች ፍላጎት በላይ በማድረግ ለትውልድ የሚሻገር ጠንካራ የጋራ ሀገር እንገነባለን። ስልጣንም የሚመነጨው ከህገ መንግስቱና ከሰላማዊ የፖለቲካ ፉክክር ብቻ መሆኑንም እናረጋግጣለን። ብልጽግና እውነተኛ ህብረ ብሔራዊ ሀገራዊ ፓርቲ ነው። ፓርቲያችን ብልጽግና በኢትዮጵያ ፖለቲካ ታሪክ አዲስ ምዕራፍ የከፈተ ፓርቲ ነው። ተቺዎች እንደሚሉት ሳይሆን የብሔሮችን መብት ከሀገራዊ አንድነት ጋር በሚዛን የጠበቀና አስተሳሳሪ ፓርቲ ነው። በወካይነቱም በሁሉም የሀገሪቱ ክልሎች ተወዳድሮ ለማሸነፍ የሚያስችል ህዝባዊ መሰረት እና ወካይነት ያለው ብቸኛ ፓርቲ ነው። በአካታችነት ስሪቱ ራሱ ፍትሃዊ ተሳትፎ ላይ የተመሰረተ በመሆኑ ፌዴራሊዝሙ በተግባር እንዲጸና ያደርጋል። ክብራትና ክብራን፣ ከቆየው የፖለቲካ ስብራት ለመውጣት የትብብር ዲሞክራሲን እንደ መፍትሄ አቅርበናል። በሀገራዊና ክልላዊ ፓርቲዎች መካከል የጥል ሳይሆን የትብብር መንፈስ እንዲሰፍን በማድረግ መድበለ ፓርቲ ስርዓቱን እናጠናክራለን። በትብብር በመስራት የትናንት ቁስሎቻችንን እየሻርን እና ስብራቶቻችንን እየጠገንን የነገዋን የበለጸገች ኢትዮጵያን እናለማለን። ፌዴራሊዝም ለእኛ የአስተዳደር ቅርጽ ብቻ ሳይሆን የልማት ስልትም ነው። ብዝሃ ዘርፍ ስትራቴጂ በመከተል እያንዳንዱ ክልል ያለውን ተፈጥሯዊ ጸጋ ለይቶ እንዲያለማ እናግዛለን። ብሔራዊ ኩራት የሆኑ ታላላቅ የጋራ ፕሮጀክቶችን በጋራ የመተባበር መንፈስ በመተግበር የፌዴራሊዝሙን ውጤታማነት እናረጋግጣለን። የፌዴራል ስርዓታችን ስኬት የሚለካው ዜጎች በሚያገኙት አገልግሎት እንደሆነም እናምናለን። በመሆኑም በሁሉም አካባቢ ያሉ ዜጎች እኩልና ጥራት ያለው ተመጣጣኝ የመንግስት አገልግሎት እንዲያገኙ እናደርጋለን። ተቋማት ነፃ እና ገለልተኛ እንዲሆኑ፣ ሲቪል ሰርቪሱ ከፖለቲካ ወገንተኝነት የጸዳ፣ የፌዴሬሽኑ ዋስትና እና የሀገረ መንግስቱ ምሰሶ እንዲሆን እንሰራለን። ውድ የሀገራችን ህዝቦች፣ ኢትዮጵያ ብዝሃነቷን ለሀገር ግንባታ ያዋለች ተምሳሌት እንድትሆን እንሰራለን። በተለያዩ የክልላችን ከተሞችና በመላው ሀገራችን የምንገነባቸው የጥበብ የከተማ ዲዛይንና የስፖርት ማዕከላት የህብረ ብሔራዊነታችን ማሳያ ናቸው። ፓርቲያችን ብልጽግና ህገ መንግስቱ በህዝባችን ቅቡልነት ያለውና ለጠንካራ ሀገረ መንግስት ግንባታችን መሰረት ሆኖ እንዲያገለግል ጽኑ አቋም ይዞ የሚሰራ ሆኖ እውነተኛ ህብረ ብሔራዊ ፌዴራሊዝም ተግባራዊ የተደረገበት ሀገር እንዲሆን ከመላው የኢትዮጵያ ህዝብ ጋር በቁርጠኝነት ይሰራል። ብልጽግናን መምረጥ አብሮነትን እና ወንድማማችነትን መምረጥ ነው። ብልጽግናን መምረጥ የተጀመሩ ታላላቅ ሀገራዊ ፕሮጀክቶችን ዳር ማድረስን መምረጥ ነው። ብልጽግናን መምረጥ ጠንካራ ሀገረ መንግስት፣ መከባበርንና እውነተኛ ህብረ ብሔራዊ አንድነትን መምረጥ ነው። ሁለንተናዊ ብልጽግናን በአንድነት እናረጋግጣለን። ኢትዮጵያንም ወደ ተምሳሌት ሀገር እናደርሳለን። ብልጽግናን ይምረጡ። ምልክታችን የስንዴ ነዶ ነው። አመሰግናለሁ። ማኒፌስቶአችን ይህ ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ለማጠቃለያው ሀሳብ 5 ደቂቃ አላችሁ። እሺ፣ አመሰግናለሁ። የተከበራችሁ የዚህ የውይይቱ የክርክሩ ታዳሚዎች፣ ኢዜማ እንደ ፓርቲ እንደ አገራዊ ፓርቲ ሰላምን መርጦ ህገ መንግስትን አከብሮ በዚህ ሰዓት ላይ ሰላማዊ ትግል ለማድረግ በሰላማዊ መንገድ የተደራጀ ፓርቲ ነው። ህገ መንግስት መሻሻል ያለበት የሚጎዱ ህገ መንግስት ውስጥ አሉ የሚባሉን ቢሆን ከነግድፉ ወስዶ አምኖ
ዛሬ ህገ መንግስቱን አምኖ ይኸው ሰላማዊ ትግል እያደረገን ያለው። ስለዚህ ኢዜማ በዚህ ሊመሰገን ይገባል። ሌላው ኢዜማ እንደ ሀገራዊ ፓርቲ ዜጎች በዜግነታቸው ቅድም ዜጋ የምለው ወይ ማለት ዜጎች ነው ብለን ነው ኢትዮጵያ ውስጥ የነበሩ ዜጎች የተኛውም አካባቢ ላይ ሄደው ሰርቶ የመስራት ሀብት የማፍራት እድል አግኝቶ የሚኖርበት ህገ መንግስት ካለው ህገ መንግስት ውስጥ ይሻሻል ስንል አሁን የነበረውን በተቃራኒው ህገ መንግስትን ማሻሻል ያለባቸው አሻሽሎ ያሁን በህዝብ ውሳኔ ነው የሚሻሻለው። ዝም ብለን ተነስተን ህገ መንግስት እኛ ስለተመረጠን ይህንን ስንል ደግሞ ህገ መንግስት እናሻሻላለን ስንልና ህገ መንግስትን አሻሽለን እንገኛለን ስንል ምርጫ ላይ ከተመረጠን በኋላ በ6 ወር ውስጥ የህገ መንግስት ማሻሻያ ኮሚሽን እናቋቋማለን ስንል ምርጫ ላይ አሸንፈን ነው። አሁን የነበረው ህገ መንግስት ጠቃሚ ህገ መንግስት የምናስቀጥልና ጠቃሚ ያልሆነ በህዝብ ውሳኔ የምናሻሻል ይሆናል። በዚህ መሰረት የነበረን አገራዊ ፓርቲ በመሆናችን የነበረን አቋም ምንድን ነው? የኢትዮጵያ ህዝብ ጥቅም፣ ሰላምን፣ ደህንነትን ምንጊዜም ቅድሚያ ይሰጣል። ኢዜማ በብዝሃነት ወይም ዳይቨርሲቲ የተዋበና የተገመደ አንድ ህዝብ መሆናችን እናምናለን። ማንኛውም ዜጋ በዘር፣ በሃይማኖት፣ በጾታ ወይም በእድሜ ሳይበላለጥ እኩል መብት፣ እኩል ፍትህ እና በፖለቲካ፣ ኢኮኖሚ፣ ማህበራዊና ሌሎች መስኮች የመሳተፍ እኩል እድል ወይም ኦፖርቹኒቲ ሊኖረው ወይም ሊኖራት ይገባል ብሎ ያምናል። ያልተማከለ የመንግስት አስተዳደር የፖለቲካ ስልጣን ባለቤት ወደ ዜጎች በማቅረብ የፖለቲካ ግልጸኝነት፣ ተጠያቂነት ባህል የማጠናከር የመልካም አስተዳደር መሰረት በመሆን ለፈጣን የማህበራዊና ኢኮኖሚያዊ እድገት ወሳኝ ሚና እንደሚጫወት ኢዜማ ያምናል። ለማንነት ፖለቲካ መንስኤ ለሆኑት ችግሮች መፍትሄ የሰጠና ዜግነት ላይ ብቻ ያልተኮረ የፖለቲካ አመለካከት ለእውነተኛና ዘላቂ የዲሞክራሲ ስርዓት ግንባታ መሰረት እንዲሆን እንገነዘባለን። ኢዜማ ይገነዘባል። ኢትዮጵያ የመዘመን ግዳጅ የህዝቧን ልዩ ማንነትና ባህላዊ እሴቶችን ለመጠበቅና ለማንከባከብ የዜጎች ሰብአዊ ክብርና የሀገር ህልውና መረጋገጥ መጠበቂያ ዋስትና መሆኑን ኢዜማ ያምናል። ኢትዮጵያ ልንከባከበው የሚገባው ሌላ ብዙ ባህል፣ ታሪክ እና ቅርስ ባህሎች የሆነች ሀገር መሆኗን ከልብ ኢዜማ ያምናል። የማህበረሰባችን የሞራል መሰረት ማህበራዊ ፍትህ ለእያንዳንዱ ዜጋ በህገ መንግስቱ መሰረት እኩል እንዲወስድ እኩል እንዲጠቀም የማድረግ ስራ ነው። ፍትህ ለዜጎች ሁሉ እኩል መሆን አለበት። እከሌ ይበልጣል እከሌ ያንሳል የሚለው ነገር አይኖርም። ሌላው ኢዜማ ዲሞክራሲያዊ ፌዴራሊዝም ነው የሚከተለው። ዲሞክራሲያዊ ፌዴራሊዝም የሚጀምረው በአንድ ቀበሌ ጀምሮ አንድ ቀበሌ አስተዳደር ያ ቀበሌ ራሱ በመረጠው ራሱ የወከለው ህዝብ ነው የሚያስተዳድረው። በመቀጠል በምርጫ ክልል ወይም ወረዳው፣ ዞኑን፣ ክልሉን፣ ፌዴራል እያንዳንዱ እርከን በህገ መንግስቱ መሰረት አሸናፊ ፖለቲካ ፓርቲ ወይም አሸናፊ ፖለቲካ ፓርቲ የሀገሪቱ መሪ ይሆናል የሚለው ፕሬዚደንሻል ነው የምንከተለው። ስለዚህ ፕሬዚደንሻል ወይም በፕሬዝዳንታዊ አወቃቀር ላይ ሁለት አይነት አወቃቀር አለ። የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አወቃቀር አለ። በዚህ አወቃቀር ዜጎች እያንዳንዱ የራሱን ሃይማኖት፣ የራሱን ብሔር፣ የራሱን ማንነትን ይዞ ወደ ብሔረሰቦች ምክር ቤት የሚቀርብበትና በህዝብ ተወካዮች ምክር ቤት የሚወክልበት ስለሆነ በዚህ እናምናለን። ሌላው ኢዜማ መምረጥ ማለት ኢዜማ ሚዛን ነው። ሚዛን እኩል ያስባል፣ እኩል ይፈርዳል። ስንዴውን ለማህበራዊ ፍትህ ኢዜማ የተሰጠውን ሰዓት አጠናቋል። ትብብር ለኢትዮጵያ አንድነት 5 ደቂቃ አላችሁ ለማጠቃለያ ሀሳብ። አመሰግናለሁ። የተከበርከው የደቡብ ኢትዮጵያ ህዝቦች፣ በኢትዮጵያ ውስጥ ከሚገኙ የፖለቲካ ድርጅቶች መካከል ትብብር ለኢትዮጵያ ልዩ የሚያደርጉት መሰረታዊ ጉዳዮች አሉ። ከነዚህም መካከል የሚከተሉት ዋና ዋናዎቹ ናቸው። ኢትዮጵያ የተለያየ ባህል፣ የተለያየ ሃይማኖትና የተለያየ ፖለቲካዊ እምነት ያለው ህብረተሰብ የሚኖርባት ሀገር እንደመሆኗ ልዩነታችን ለማቻቻልና ለማጥበብ በእኩልነት ላይ የተመሰረተ አንድነት ለመፍጠርና የጋራ ልማትና ዘላቂ ሰላም ለማረጋገጥ የሚያስችለው አሰራር
ለስምምነት ዲሞክራሲ እሴቶች ዋጋ የሚሰጥና የግለሰብ ነጻነትን የሚያከብር ዲሞክራሲ መከተል ነው ብሎ የሚያምን ህብረ ብሔራዊ የፖለቲካ ድርጅት ነው። በሀገራችን የሚመሰረተው ዲሞክራሲያዊ ስርዓት በማይናወጥ ጠንካራ መሰረት ላይ መቆም ካለበት የእስካሁኑ የጥላቻ የበቀልና ያለመተማመን ምዕራፍ ተዘግቶ ለተከታታይ ትውልድ የሚዘልቅ አዲስ ምዕራፍ መከፈት ይኖርበታል ብሎ ፓርቲያችን በጽኑ ያምናል። በመሆኑም እያንዳንዳችን ከራሳችን ህዝብ ከህዝብ፣ መንግስት ከመንግስት፣ የፖለቲካ ፓርቲ ከፖለቲካ ፓርቲ ጋር ለመግባባት የሚችሉበት ብሔራዊ እርቀ ሰላም ከሁሉ በፊት መቅደም እንዳለበት በጽኑ ያምናል። ግልጽ ሆነው በተቀመጡ መመዘኛዎች ላይ ተመስርቶ የሚቋቋመው የፌዴራል ስርዓት ባለ ሁለት ምክር ቤቶች፣ የተወካዮችና የፌዴሬሽን ምክር ቤት ፕሬዝዳንታዊ የመንግስት ቅርጽና ህገ መንግስቱን የመተርጎም ኃላፊነት ያለው ህገ መንግስታዊ ፍርድ ቤት መቋቋም እንዳለበት አቋም የያዘ ህብረ ብሔራዊ የፖለቲካ ፓርቲ መሆኑን ልናሳውቅ እንወዳለን። ክቡራትና ክቡራን፣ ብልጽግና ተስፋን ሰጥቶ ስቃይን አትርፏል። ቃል ገብቶ ክዷል። ሰላም ብሎ ጦርነትን አምጥቷል። ይህ ፓርቲ ለኢትዮጵያ የሚሰጠው አዲስ ነገር የለውም። ያለው አማራጭ ትብብር ለኢትዮጵያ አንድነትን ብቻ መምረጥ ነው። ውድ ኢትዮጵያውያን፣ ትብብርን መምረጥ ኢትዮጵያን ማዳን ነው። የምርጫ ምልክታችን አውራ ጣት ነው። ነጻነትና አንድነት ለኢትዮጵያ ሕዝብ። አመሰግናለሁ። ትብብር ለኢትዮጵያ አንድነት ከተፈቀደለት ደቂቃ ለማጠቃለያ ሀሳቡ ተጠቅሟል። ክቡራትና ክቡራን ተመልካቾቻችን በሰባተኛው ጠቅላላ ምርጫ ላይ የተፎካከሩ የሚገኙ በደቡብ ኢትዮጵያ ክልል የሚገኙ ተፎካካሪ ፖለቲካ ፓርቲዎች በዛሬው ዕለት በፖለቲካው ዘርፍ ላይ ያላቸውን የፖሊሲ አማራጫቸውን አቅርበዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ ብልጽግና፣ ትብብር ለኢትዮጵያ አንድነት እንደዚሁም ሰላም ለኢትዮጵያ ጥምረት ፖሊሲያቸውን በ120 ደቂቃ ውስጥ አቅርበዋል። እዚህ አዳራሽ ውስጥ ያላችሁ ጥሪያችንን አክብራችሁ ከተለያዩ መሰረቶች የመጣችሁ አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ተፎካካሪ ፖለቲካ ፓርቲዎች ጥሪያችንን አክብራችሁ ለመራጩ ህዝብ ፖሊሲያችሁን ለማስተዋወቅ እዚህ ስለተገኛችሁ እናንተንም ከልብ ነው የምናመሰግነው። በየቤታችሁ ሆናችሁ ስትከታተሉት ለነበረው የደቡብ ሬዲዮና ቴሌቪዥን ድርጅት በፖሊሲ አማራጮች ላይ በተለያዩ ርዕሰ ጉዳዮች ላይ የሰባተኛው ጠቅላላ ምርጫ ተፎካካሪ ፖለቲካ ፓርቲዎችን አማራጭ ሀሳቦችን በተለያዩ ርዕሰ ጉዳዮች ላይ ያከራከረ ፖሊሲ አማራጫቸውንም እያቀረበ ከእናንተ ጋር የሚዘልቅ ነው የሚሆነው። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ጤና ይስጥልን።